በዚህ ቻናል ላይ ቪዲዮ መስራት ከጀመር ኦልሞስት ወደ 40 ኦር 41 ቪዲዮ ተሰርቷል። ልብ ብላችሁ አይታችሁት ከሆነ ግን የመጀመሪያዎቹ 2 ወይ 3 ቪዲዮ ላይ ካልሆነ በስተቀር የምታውቁት ነው። አንድም ቪዲዮ ላይ አንድም ቦታ ይሄንን ቻናል ሰብስክራይብ አድርጉ ብያለሁ። ይሄንን ቻናል ወይ ደግሞ ይሄንን ቪዲዮ ኮሜንት አድርጉ፣ እንደዚሁም ላይክ ሼር ብያለሁ። ተመልሳችሁ ማየት ትችላላችሁ። ምክንያቱም መጀመሪያ ላይ እንደነገርኳችሁ ይሄንን ቻናል ከፍቼ ሲጀምር ጀስት ከዚህ ቻናል ገንዘብ ለመስራት ኦር ደግሞ ምንድነው የሚባለው በቃ ብዙ ቪው ፍለጋ ምናምን አይደለም። ለዛም ነው አንድም ቦታ ላይ ተመልሳችሁ ቼክ ኢቭን ልብ ብላችሁ አይታችሁት ካልሆነ ተመልሳችሁ ቼክ ማድረግ ትችላላችሁ። የነበሩ ቪዲዮዎች የመጀመሪያዎችን አስታውሳለሁ 1 3 ወይ 2 ቪዲዮ ላይ ያው መጨረሻ አካባቢ ላይ አንዳንድ ጊዜ ብቻ ሰብስክራይብ አድርጉ ምናምን ብዬ ነበር። ከዛ ውጪ ግን በጭራሽ አንድ ቪዲዮ ላይ የለም እንደዚህ አይነት ነገር። ምክንያቱም እኔ ሰብስክራይብ አድርጉ ላይክ አድርጉ ኮሜንት ሼር እያልኩ ማስጨነቅ አልፈልግም። ሰው ደስ ካለው ወይ ደግሞ ከተመቸው ወይ ይሄ ቻናል ይጠቅመኛል ብሎ ካሰበ ምንድነው የሚያደርገው? ሰብስክራይብ ነው የሚያደርገው። እንደዚሁም ደግሞ ቪዲዮዎቹ ቀጣይም ስለቀቅ ቶሎ እንዲመጣው ምንድነው ቻናሉን ምንድነው የሚባለው ኦል ኖቲፊኬሽን እንዲደርሰው ልክ ሲለቀቅ ቪዲዮ ልክ መጀመሪያ ላይ እንዲመጣለት ኖቲፊኬሽን ያበራል። ከዛ ደግሞ ቪዲዮዎቹ ላይ ደግሞ የሆነ ደስ ካለው ከዚህ ቪዲዮ ላይ የሆነ ደና ነገር ወይ ደግሞ የሚፈልገውን ነገር አግኝቻለሁ ብሎ ካመነ ደግሞ ኮሜንትም ያደርጋል ላይክም ያደርጋል። አክቹአሊ ለሚሰራ ሰው ምንድነው ሞራል ይሰጣል። በቃ እኔ እየሰራ ያለሁት ነገር ወይ ደግሞ እያደረኩ ያለሁት ነገር ኦኬ ሰው ጋር በቃ ምንድነው ያ ሰውን ጠቅሟል ወይ ደግሞ ተወዷል ነገር ብሎ ለቀጣዩ ቪዲዮዎች ላይ ምንድነው ሞራል ይሰማዋል ወይ ደግሞ ቀጣዩ ቪዲዮን አሪፍ አድርጎ እንዲሰራ ያደርጋል። እኔ ግን አንድም ቀን ላይክ አድርጉ ብዬ አላውቅም። ምክንያቱም እኔ በቃ ይሄንን ይዤ ስመጣ ወይ ደግሞ ይሄን ቪዲዮ ላይ ለማስተማር ስመጣ ገንዘብ ለመስራት ወይ ደግሞ የሆኑ ሰዎች ጋር ለመወደድ ምናምን አይደለም። በቃ የሚጠቅመው አካል ካለ ይጠቀም፣ የማይጠቀም ካለ በቃ ይቅር ነው እንጂ አንድም ቀን እንትን ብዬ አላውቅም። ባይገርማችሁ ለዚህ ማስረጃ አንድ ነገር ላሳያችሁ። ይሄ ቪዲዮ ከከፈት አሁን ወደ 2600 በላይ የሚሆን ሰብስክራይበር አለን። 2600 እንደዚህ ምናምን የሚሆን ሰብስክራይበር አለን። ምንድነው ዩቲዩብ ደግሞ አፕ ላይ ለማድረግ 4000 ሰዓት ምናምን መሙላት አለበት። አይ ነው ህጎቹን አውቃቸዋለሁ። ባይገርማችሁ ቆይቷል 4000 ምናምን ከሞላ። እኔ ግን አፕ ላይ አላደረኩም ዩቲዩብ ላይ። ይሄ ማለት የኔ ዩቲዩብ ገንዘብ እየሰራ አይደለም። ይሄን ላሳያችሁ ዛሬ ላሳያችሁ። ቀጥታ ዩቲዩብ ስቱዲዮን ከፍቼ ላሳያችሁ። እሺ ስቱዲዮ ላይ እንደዚህ ነው የሚገባ። ሌላ ዩቲዩብ ላይ ራሱ መስራት ለምትፈልጉት ስቱዲዮ ላይ በእንደዚህ አይነት መልኩ ነው የሚገባ። አክቹአሊ ሙሉ ዳታዎችን እንድታሳይ ዩቲዩብ አይፈቅድም። ከላይ ከስር እያደረኩ እንትን ያሳያችኋለሁ። ኤር ነው የምትለው ላይ ነው ምን የሚደረገው አፕ ላይ የሚደረገው። ኤር ነው የምትለዋን ከፍቼ ላሳያችሁ። አያችሁ አፕ ላይ ነው ይላል። ይሄ ማለት ኦልሬዲ 2000 ሰብስክራይበር ምንድነው 1000 ሰብስክራይበር እና 4000 አስሞላ በቃ እቺ ነገር ትመጣለች። ከዚህ በኋላ አፕ ላይ ይደረግና ዩቲዩብ ደግሞ ምንድነው ቻናሉን ገምግሞ ሞኔታይዝ ያደርግና ከዛ ገንዘብ እንድሰራ ያደርጋል። እኔ ግን እንደምታዩት ነው እናቴን አሁን ዛሬ ማስረጃ ቀን ዛሬ ስንት ነው 28:05 2026 8 ሰዓት ከ40 ማለት ነው። በዚህ ሰዓት ነው ባይዘ ቪዲዮም ሪከርድ እያደረኩ ያለሁት። እንደምታዩት ይሄው አፕ ላይ ነው አላረኩትም። ግን ምን ተፈጠረ መሰላችሁ? ይሄንን ቪዲዮ እኔ ከፊት ሆኜ ልስራ እንጂ እኔ ከፊት ሆኜ እንደዚህ ሊታይ እንጂ ከዚህ ቻናል ጀርባ ብዙ ሰው ነው ያለው። ኦዲዮን የሚያስተካክልልኝ አሉ፣ እንደዚሁም ካሜራውን የሚያስተካክሉልኝ፣ እንደዚሁም ደግሞ ቪዲዮቹን ኤዲት የሚያደርጉልኝ። አክቹአሊ ለራሴ ኤዲት አደርጋለሁ አንዳንድ ጊዜ ስቸኩል እና እንደዚሁም ደግሞ በዚህ በኢአርፒ ትምህርት ላይ ከኔ ጋር ሆኖ እንደዚህ ዶክመንት የሚያዘጋጁልኝ ምናምን ከኔ ጋር የሚሰሩ ልጆች አሉ። በጣ ብዙ ሆነን ነው እዚህ ቻናል ላይ የምንሰራና ከዛ እነሱ ናቸው አሁን ጨቀጨቁኝ። በቃ ይሄ ዩቲዩብ ላይ ምንድነው አፕላይ የማታደርገው? ቢያንስ የኤዲተር ምንድነው ኤዲት የሚያደርግልን ሰው ቢያንስ የሱን ክፍያ እንኳን ሊሸፍንልኝ ይችላል። ስለዚህ ለምን አታረግም ነው የተባልኩ። አክቹአሊ ለኤዲተር ከኪሴ ነው ምናምን አውጥቼ የሚከፍለው። ምክንያቱም እኔ ብዙም ከዩቲዩብ ገንዘብ የመስራት እቅድም ምንም ስለሌለኝ ብዙም ትኩረት አላረኩም እዚህ ጋር። ግን በቃ ብዙ ሰው እንዲማርበት ስለፈለኩ ነው። ከዛ አሁን ስለጨቀጨቁኝ አፕላይ ላረግ ፈለኩ። ግን አሁን አፕላይ ከማድረግ በፊት ግን የመጨረሻን ደግሞ ወደ እናንተ ላምጣ። ይሄ ነገር ይደረግ አይደረግ የሚለውን በቃ ሐሳብ እንድሰጡኝ ፈልጌ ነው። ምክንያቱም ዙሪያ ያሉት ሰዎች ያግዙኝ ከኔ ጋር ይስሩ እንጂ ሞር እኔ ብዙውን ጊዜ ትኩረት የሚሰጠው ወይ እንትን የሚለው አይዲያኑም ይዤ ስመጣ ብቻዬን ነው ይዤ መጣሁት። ምንድነው ካመጣው በኋላ ነው ብዙ ሰው ጆይን ያደረጉኝ። ቅድሚያ የሚሰጠው ለኦዲየንሱ ነው እየተማረ ላለው ሰው። ለምንድነው አክቹአሊ ወደ እናንተ ያመጣሁት? ምን የከኛ ህይወት ጋር ምን ያገናኛል አረክ ከላረክ ምናምን የሚል ሊሆን ይችላል የምታስቡትና ምን ከፈለክ ካታረክ እንዴ ብቻ አላህ ሰውነና ብዙ ነገር ታስባለህ። ለምንድነው ወደ እናንተ ጥያቄ ነው ያመጣሁት? አሁን ከዩቲዩብ ገንዘብ ለመስራት አለ ምቅዴ እንደነገርኳችሁ። ለዛም ማሳያዩ ስንት ጊዜ አፕላይ እንደምታዩት እዚህ ጋር ስንት ጊዜ አፕላይ አድርጌ አላውቅም። ጀስት የሚታዩት ነውና ምንድነው የኔ ኮንተንት ኢትዮጵያ ውስጥ ነው የሚታየው፣ ወደ ውጭ ምናምን አይወጣም። ወደ ይሄ መዝናኛ አይደለም፣ ሙሉ ዓለም ላይ ያለ ሰው የሚያይ አይደለም። ሞር ኦዲየንሶቼ ምንም ያሉት የት ነው ኢትዮጵያ ውስጥ ነው ያሉትና አፕላይ ካረክ ከእናንተ የሚጠብቀው ምንድነው? ልክ አሁን ሰብስክራይብ አድርጉ ሼር አድርጉ ምናምን የሚል ልጀምር ይችላለሁ። ምክንያቱም
ዩቲዩብ አንድ አፕላይ ካረክ በኋላ ማለት ገንዘብ የማሰራበት ወይ ምናምን ከሆነ ቻናሉ ሜቢ ሊደብቀው ወደ ኋላ ምናምን ሊወስድ ይችላል፣ አፌክት ሊያደርገው ይችላል ቻናሉን። ፕላስ ደግሞ ኢትዮጵያ ውስጥ ስለሆነ የኢትዮጵያ እይታ ደግሞ ክፍያ አይከፍልም። ስለዚህ ምን ብዬ ላስቸግራችሁ ነው? ሁሌ ቪዲዮ ይሄን ስታዩ ቪፒኤን አብሮ ምናምን እያልኩ በቃ እናንተን ላስቸግር ነው ማለት። ስለዚህ ይሄ ነገር ደግሞ እናንተን ይረብሻል ወይ? ምክንያቱም እዚህ ቻናል ላይ የመጣችሁት ለመዝናናት ወይ ምናምን አይደለም፣ ጀስት ለመማር ነው የመጣችሁት አይደል? ለመማር እስከመጣችሁ ድረስ ደግሞ የሆነ ሌላ የጎንዮሽ አጀንዳ እናንተ ላይ መጫር አልፈልግም። እንደዚህ ቪፒኤን አብሩ ከዛ ደግሞ እንደዚህ ያደርጉ እያልኩ የሆነ ከፍላ ምንድነው የሆነች ነገር እቺን ነገር አስተማርኩና እኔ እንደፈለግኩ እናንተ ትሆናላችሁ ወይ ደግሞ እኔ እንደሚፈልግ ሁኑ ምናምን ማለት አልፈልግም። ስለዚህ በቃ ለዛ ሲባል እኔ አፕላይ አልፈልግም የሚል በጣም ክርክር ነበረ። እኔ አፕላይ ካረኩ ግዴታ ቪፒኤን አብሩ ወደ ማለት ነው የሚሄደው። ምክንያቱም አፕላይ ካረኩ ወደ ብል ልመጣ ነው መሰላችሁ። እያንዳንዱ የለቀቁት ቪዲዮ ስንት ሰራ ምናምን የሚለው ላይ ነው። ከዛስ በቃ በኢትዮጵያ እይታ እንደማይሰራ ቃለዋ። ከዛ ምን ውስጥ እገባለሁ? በቃ አሁን ገንዘብ የሚሰራ አይዲያ ለምን አልጀምርም? በጣም የሚታይ ወደምለው ምን ላረግ እችላለሁ? ከመስመሬ ልወጣ እችላለሁ ሰው ነውና። ስለዚህ ከናንተ ሐሳብ የፈለኩት ኮሜንት ላይ ሐሳብ ስጡኝ። እዚሁ ኮሜንት ላይ ምን ይሁን አፕላይ ይደረግ። አፕላይ ከተደረገ ምን ብዬ ላስቸግራችሁ ነው ማለት ነው? ሁሌ የኔን ቪዲዮ ሲታዩ ቪፒኤን አብሩልኝ ልላችሁ ነው። እንዴት ነው ይሄ ነገር ያስኬድናል? ከዛስ ኮሜንት ምናምን አርጉ ማለት አይቀርም። በቃ አሁን ምክንያቱም ዩቲዩብ አሁን ቻናልን ትኩረት የሚሰጠው ከሆነ ለዚህ እንትን የሚል ከሆነ እንደዚህ አድርጉ። ላይክ አርጉልኝ፣ ሼር ምናምን ይደረግ። ከዛ ደግሞ ኮሜንት ይደረግ። ምንም ኮሜንት በቃ ችግር የለውም። ፕላስ ደግሞ ቪፒኤን እያበራችሁ ተከታተሉ ወደሚለው ሐሳብ ሊመጣ ነው ማለት ነው። ስለዚህ ይሄን ነገር ወደ እናንተ ይዤ መጥቻለሁ ሐሳቡንና እስቲ ምንድነው የምትሉኝ? ከናንተ ልስማው። ስለዚህ ሐሳባችሁን በነፃነት መግለጽ ይቻላል። አቦኔ አትረብሸኝ፣ እኔ እዚህ የመጣሁት ልማር ነው እንጂ አንተ ገንዘብ እንድሰራበት አይደለም። ስለዚህ እኔ ቪፒኤን አላበራም፣ ይሄም ይቻላል። አይ ችግር የለውም፣ እኔ ቪፒኤን አብርቼ ማያለው ምናምን። ከዛ በኋላ ኮሜንቶቹን አይና የምሬ ነው የምላችሁ የበዛውን ኮሜንት ነው የማደርገው። ሰው አይ እኛ እንደዚህ አይነት እንትን ውስጥ አንገባ ምናምን የሚባል ከሆነ እንዲሁ አፕላይ ሳናደርግ ትምህርታችንን እንቀጥላለን። አይ እንደዚህ ችግር የለውም ምናምን ከተባለ ግን አፕላይ እናደርጋለን ማለት ነው። ስለዚህ ምን ትላላችሁ? ዛሬ በከባዱ ነው የመጣሁባችሁ። እኔ ብዬ አላውቅም። እንደምታውቁት እኔ ደስ አይለኝም እንደዚህ ሰብስክራይብ አድርግ ምናምን አድርግ፣ ደስ አይለኝም። በቃ ሰው ደስ ካለው ያድርግ። እዚህ ጋር የሚታዩትን ከ2000 በላይ እዚህ ጋር ዳሽቦርድ ላሳያችሁና ዳሽቦርድ በእርግጥ እንድታሳዩ አይፈቅድም። አሁን እዚህ ጋር ወደ 2600 ሰው እዚች ጋር ስንሰበስብ አንድም ሰው ሰብስክራይብ አድርጉ ብዬ አይደለም እዚህ ጋር። ምክንያቱም እዚህ ውስጥ የተሰበሰቡ ሰዎች በቃ ይሄ ነገር ይጠቅመናል፣ ይሄ ነገር በቃ አሪፍ ነው፣ ለኔ ይሆናል፣ እንደሚፈልጉ አይነት ነው ብለው መተው ነው እንጂ እኔ እንደዚህ ካልሆነ ምናምን ብዬ አይደለም። እውነት ለመናገር ታውቃላችሁ ቪዲዮ ላይ እንደዚህ የሰብስክራይብ አድርጉ ምናምንም ያረብሽም ነው ቪዲዮ ላይ። ምክንያቱም ሰው ትምህርት እየተማረ መረበሽ የለበትም ብዬ ነው ማምነውና ቪፒኤን ስታበሩ ለምንድን ነው ያልኳችሁ? ቪፒኤን ስታበሩ ሜቢ ማስታወቂያዎች ይገባሉ። ይሄ እንደዚህ አይነት መረበሽ ይኖራል። ያ ችግር የለውም ለኛ ኢትስ ኖርማል። ስኪፕ እያደረግ እናያለን። ለዛ ነው ቪፒኤን አብሮ ብዬ ላስቸግራችሁ እችላለሁ ያልኩት። በእንደዚህ አይነት ነገር እስቲ ኮሜንት እዚች ጋር ጸዴ ኮሜንት እያችሁ አሁን ለመጀመሪያ ጊዜ ኮሜንት ጠየቁ ማለት ነው። ስለዚህ ኮሜንታችሁን አይተን ቀጣይ ቪዲዮ ላይ ያለውን ነገር እንወስናለን ማለት። ከዛ በኋላ ብዙዎቻችሁ አሪፍ እንትን ካላችሁ ሙሉ አፕላይ አደራረጉን አብረን ነው የምናደርገው፣ አብረን እናያለን የሚሆነውን። ከዛ ኦኬ ኤኒዌይስ ሐሳባችሁ ላይ እንትን ነው እንደካውነ እንዲህ ብዬ ምንድነው መገደብ አልፈልግም። ሐሳባችሁን ደስ ያላችሁን በነፃነት ገለጹልኝ ማለት። በባለፈው ቪዲዮአችን ላይ ስለ ሴልስ ተምረናል። ከዛም ደግሞ ኦዱ እንዴት ነው ኮንፊገር የምናደርገው ሎካል ማሽናችን ላይ የሚለውን እነዛ ሁለቱን አይተናል። በዛም ውስጥ አንድ ሜሴጅ አስቀምጬላችሁ ነበር። ሃይ ላለኝ ሰው ለኢንተርናል ሜሴጅ ኦዱ ኢንተርፕራይዝ ሼር አደርጋለሁ ብዬ ነበር። ላሉኝ ሰዎች በሙሉ ሼር አደረኩት ይመስለኛል። ሁሉም እስቲ ሃይ ብሎኝ ሼር ያልተደረገለት ሰው የለም። ሁሉም በኢንተርናል ሜሴጅ ቻናላችን ላይ ገብታችሁ እዚች ጋር የሚታዩት ሜሴጅ በዚህ በኩል ቀጥታ እንዲህ ስትነኩት እንደዚህ አይነት እንትን ያመጣላችኋል። እዚች ጋር ሃይ ብትሉኝ ዳይሬክት አገኛለሁ። ምክንያቱም ፐብሊክ ላይ ሼር አላረግም። ይሄ በዶላር የሚገዛ ውድ ዳታ፣ ምክንያቱም በዶላር የሚገዛ ነው። እንደዚህ አይነት ሼር ማድረግ ደግሞ ፐብሊክ ላይ ሊያስጠይቀን ይችላልና በዛ ሲባል በእንደር ምንድነው ዳይሬክት ሜሴጅ እንደዚህ ገብታችሁ ጠይቁኝ። ከዛ ሼር አደርግላችኋለሁ ብዬ ነበር። ጠይቃችሁኝ ሼር አድርጌያለሁ። ኮንፊገር አድርጋችኋል አላረጋችሁ የሚለውን ጥያቄ ነው ቀጥሎ ዛሬ ደግሞ የሚጠይቃችሁና የወሰዳችሁት ልጆች ኢንተርፕራይዝ የተላከላችሁ ሰዎች ኮንፊገር አድርጋችኋል እንዴት ነው ወይስ እምቢ ብላችኋል? እምቢ ካላችሁ ለምንድን ነው? ፖስትግሬስ ዳታቤዝ የሚል ነበር በኋላ ላይ ትላንት መሰለኝ ነው ከትላንት ወዲያ ሼር ያረኩታል እዛ ቻናል ግሩፓችን ላይ። ያም መጀመሪያ ጫኑት አብሮ ይጭናል ብዬ ነበር። በኋላ ላይ ሳየው አብሮ እንደማይጭን ነው የተረዳሁትና ምንድነው የምታደርጉት? ፖስትግሬስ ኤስኪዩኤል እዚች ጋር የምታዩትን ፖስትግሬስ ኤስኪዩኤል ይሄኛውን እንዲህ አውርዱትና
አውርጄ ኦልሬዲ ዳታውን ሰጥቻችኋለሁ። ኮምፒውተራችሁ ላይ ጫኑት። ፖስትግረስ ዳታቤዝ ከጫናችሁ በኋላ ቀጥታ ነው እኔ ያረኳቸው ነገሮች አሉ። እነዛን ተከትላችሁ ቀጥታ እንትን ማለት ይችላል። ፖስትግረስ እንዴት ይጫናል ምናምን ለምለው ደግሞ ወይ ካስፈለገ ሌላ ቪዲዮ እንሰራለን። ኦር ደግሞ ፖስትግሬስ ኤስኪዩኤል እንዴት ነው ኮምፒውተር ላይ የሚጫን የሚለውን ዩቲዩብ ላይ ሰርች አድርጋችሁ ብዙ ቻናሎች እንደዛ የተሰሩ አሉ። እነሱን ተከትላችሁ እኔ ቻናሉ ላይ ያስቀመጥኩላችሁን ያን መጫን ትችላላችሁ ማለት ነው። ያን ከጫናችሁ በኋላ እኔ የሄድኳትን ፕሮሰስ አንዷንም ሳዘሏት እንደዛ ኮንፊገር ካረጋችሁት ኮምፒውተራችሁ ላይ በቀላሉ ኮንፊገር ይሆናል ማለት ነው። እምቢ ካላችሁ እንትን ካለ ስክሪንሾት ግሩፓችን ላይ ሼር አድርጉልና ችግሩን እናያለን። ሌሎቻችሁም ደግሞ ኮንፊገር አረጋችሁና ይሄ አረገልኝ ያላችሁ ሰዎች አሉ። ብራቮ! በጣም አሪፍ ልጆች ቀድማችሁ አድርጋችኋል። እናንተ ኦልሬዲ ከዚህ በኋላ መስመሩ ላይ ገብታችኋል። ከዚህ በኋላ ራስን ማስመለጥ ነው እና እንደዛ አይነት ማለት በዛ ደረጃ ደረጃችሁ እንደዚህ አድርጉ። አዲስ የሆናችሁ እስካሁን ደግሞ ይሄ ነገር ያላያችሁ ነገሮች ሰዎች ካላችሁ ከዚህ በፊት የነበረው ቪዲዮ ላይ ያለውን ሀሳብ ሙሉ ለሙሉ አስቀምጫለሁና ከዛ ላይ አይታችሁ ኮንፊገር ማድረግ ትችላላችሁ። እስቲ ኮንፊገር አደረጋችሁት ደግሞ ሞር ለሌሎቹ ምንድነው ሞቲቬሽን እንትን ስለሚሆን እዚህ ግሩፓችን ላይ የገባችሁ ላኩ። አሪፍ ነው። ለምን ለቀሩት ሞቲቬሽን ነው የምትሆኑት። እናቴን የምሬን ነው። ይሄ እምቢ ያለው ሰው ያታግላል ትንሽ አንዳንድ ጊዜ እምቢ ይላል። ግን በቃ ታገሉት። እምቢ ያላችሁን ነገር ሼር አድርጉ። በራሳችሁም ደግሞ ታገሉትና ኮንፊገር አድርጉት። አክቹአሊ አሁን ላይ ፋንክሽናሊቲውን ልጨርስ ብዬ ነው እንጂ ሙሉ በስነ ስርዓት ኮንፊግሬሽኑን ገና ፖስትግሬስ ከማውረድ ገና ኦዱን ከማውረድ ጀምረን እንደ አዲስ ገና እንመጣበታለን። አሁን ቀድሞ የጀመሩ ልጆች ስላሉ እነሱ ጎን ለጎን ማየት ስለፈለጉ ለነሱ ብዬ የሰራሁት ቪዲዮ ነው እንጂ አክቹአሊ እንደዚህ አይነት ኮንፊግሬሽን ምናምን አሁን የመስራት እንትን የለኝም። ካለኝ ልምድ አንፃር እኔም መጀመሪያ ስመጣ እንደዚህ ኮንፊግሬሽኑ ምናምን ውስጥ አልገባሁም። ቀጥታ ፋንክሽናሊቲውን ብቻ ነው የተማርኩት። 1 ዓመት ከምናምን በላይ የሚሆነው ፋንክሽናሊቲውን ከተማርኩ በኋላ ነው ወደ ኮንፊግሬሽኑ የመጣሁትና በዛም ውጤታማ ሆኛለሁ። ሶ እናንተም እንደዛ እንድትሆኑ ስለፈለኩኝ ነው። ግን ጎን ለጎን ደግሞ ማስኬድ የፈለጉ ልጆች ስላሉ ለነሱ ያመጣሁት ነው። ግን በዚህ ውስጥ ደግሞ መጠቀም የምትፈልጉ ቀድማችሁ መሄድ የምትፈልጉ ካላችሁ እዛ ጋር ያለውን ነገር አይታችሁ የጠየቃችሁ ምናምን ኮንፊገር አድርጋችሁ መቀጠል ትችላላችሁ ማለት ነው። ባለፉት ቪዲዮቻችን ላይ ወደ 4ቱንም ሞጁሎች ፐርቼዝ፣ ሴልስ፣ ኢንቨንተሪ እነዚህን በስነ ስርዓት አይተናል። አሁን ይህንን ቪዲዮ የምታዩ ሰዎች በእርግጠኝነት ፐርቼዝ ምንድነው የሚለውን አሁን ፐርቼዝ ስራ ለምዳችኋል። በቃ በስርዓት በእርግጠኝነት የኔን ቪዲዮ እንዳለ ያለፉትን የኤአርፒ ቪዲዮዎችን አይታችሁት ከሆነ በእርግጠኝነት አሁን ፐርቼዝ ምንድነው ብላችሁ በቃ ተረድታችሁታል ብዬ ነው የማስበው። ኢንቨንተሪ ምን ይሰራል፣ ምንድናቸው፣ እንዴት ነው ካምፓኒው ስራ የሚሰራ የሚለውን በእርግጠኝነት ተረድታችኋል ብዬ ነው በቃ 100% እርግጠኛ ሆኜ ማውራ። ሌላው ደግሞ ሴልስ የምንለው ምንድነው፣ ሴልስ የሚባለው ካምፓኒው ጀመር ምንድነው የሚሰሩ የሚለውን ተረድታችኋል ብዬ ነው የማስበው። እንደዚሁም ደግሞ ወደ ኤአርፒ ላይ ስንመጣ እነዚህ ነገሮች እንዴት ነው አንድ ላይ የሚሰሩ የሚለውን አይታችኋል ብዬ በቃ እርግጠኛ ሆኜ ማውራቱን ለቻለው ይሄን ቪዲዮ በስርዓት ላይ ያያችሁ ካላችሁ ኦኬ። ዛሬ ደግሞ ምንድነው የምናደርገው ትልቁን አንድ ካምፓኒ ውስጥ ያለው በአንድ ካምፓኒ ውስጥ ግዴታ የማይቀርና በጣም ብዙ ሞጁል ያለው በጣም ብዙ የሚሰራ የሁማን ሪሶርስ ወይ ደግሞ ኤችአር ዲፓርትመንት የሚሰራውን እናያለን ማለት ነው። አሁን እዚህ ጋር ልብ ብላችሁ እንድታቆልኝ የምፈልገው ነገር እያስተማርኩ ያለው ከስተም ሞጁል ያለበት አይደለም፣ ቀጥታ ኤአርፒ እንደወረደ የሚሰራው ነው። አሁን ልብ ብላችሁ ያያችሁልኝ ከሆነ እንደወረደ የሚሰራው ነው። ከዛ በኋላ እኛ ደግሞ ምንድነው እዚህ ጋር የምንጨምረው፣ ከዛ ስለ ካምፓኒዎች እንዴት ነው የምንሸጠው የሚለውን ደግሞ እንመጣበታለን ማለት ነው። አሁን ግን እንደወረደ ኤችአርን እንዴት ይሰራል፣ ኦዱ በዚህን ሰዓት ላይ እንዴት ነው ይሰራል፣ ምን ይሰራል፣ ምንስ ባይ ዲፎልት አለው የሚለውን ዛሬ እናያለን ማለት ነው። በአሁኑ ኤችአራችን ላይ ሜቢ ኤችአር ይበዛል፣ ሜቢ ሌላም ቪዲዮ ሊፈልገን ይችላል። ግን በተቻለ መጠን እስቲ ዛሬ እንትን ለማለት እሞክራለሁ። ካልሆነ ግን ቀጣይ ሌላ ቪዲዮ ላይም እመለስበታለሁ ማለት ነው። ይቻላል። ኦኬ ራድ እናድርገውና ኦኬ እሺ፣ ሎካል ሆስታችን ላይ ራድ እናደርገውና ኦኬ እሺ፣ እዚህ ጋር እንደምታዩት ከፍቶልናል ማለት ነው። ሶ የኤችአር ሞጁሎች ምን ሞጁል ይጠቀማል ነው። ኤችአር ከዲፓርትመንት ከካምፓኒዎች ውስጥ በጣም ብዙ ሞጁል የሚጠቀም ድርጅት ነው ማነው ዲፓርትመንት ምኖር ኤችአር ነው። ኤችአር በትንሹ እዚህ ጋር የምታዩት ሞጁሎችን በሙሉ ኤችአር ይጠቀማል። ኤምፕሎይ፣ ኮንትራክት፣ ታይም ኦፍ ሌሎችንም እንዳለ ሪክሩትመንት በጣም ብዙ በቃ ኤችአር ላይ የሚሰሩት ስራዎች በሙሉ በቃ የሚሰሩት በሲስተም ነው። አሁን ላይ የተለመደው የወረቀት ስራ ላይ ዶክመንት መያዝ፣ ከዛ የፍቃድ መቆጣጠር፣ ሰራተኛ ስንት ቀን ወጣ ስንት ቀን ገባ፣ ከዛ ኤቭሪቲንግ ኤችአርን በአንድ ቪዲዮ የምንጨርሰው አይደለም። ኤችአር በጣም ሰፊው ነው። ሌሎቹ በቃ ስፔሲፊክ ፋንክሽናቸው ነው የሚሰሩት። ፐርቼዝ ይባል ግዢ ብቻ ነው፣ በቃ ግዢ ነው፣ ከግዢ ጋር የተገናኙት ነገሮች ናቸው። ሴልስ ነው፣ ከሴልስ ጋር የተገናኙ ናቸው። ኢንቨንተሪ ላይም እንደዛ ነው። ወደ ኤችአር ነው ወደ ፋይናንስ መጡ ግን በጣም ብዙ ታስክ ነው የሚሰሩት። በጣም ብዙ
እንዳውም ለአንድ ካምፓኒ የሚያስፈልጉ እነዚህ ናቸው። እስቲ ከመጀመሪያው ቀለል አድርገን ኤምፕሎይ ከሚለው እንጀምር። ኤምፕሎይ የምንለው ሞጁል ዲፎልቱ ኦዱ እንደወረደ የሚሰጠን ምንድን ነው የምንለው እዚች ጋር እናያለን ማለት ነው። እዚህ ጋር ስንመጣ ምን አለው ኮንፊግሬሽን ላይ መጀመሪያ ኮንፊግሬሽን ላይ ነው የምታዩት ሞጁሎቹን ስታዩት ኮንፊግሬሽን ላይ ምክንያቱም ኮንፊገር ተደርገው ይቀመጡና ለሁሉም ለምሳሌ ዲፓርትመንት ምንድነው ጆብ ፖዚሽን ምናምንላቸው ከዚህ በኋላ ለምን መዘግባቸው ሰራተኞች የምንጠቀማቸው ናቸው። ኮንፊግሬሽን ላይ ያስቀምጣለን ማለት ነው። እዚች ጋር ዲፓርትመንት የምትላለች ዲፓርትመንቶች ያሉን ዲፓርትመንቶች በሙሉ እዚህ ጋር ክሬት እያደረግን እናስገባለን። ለምሳሌ ኒው ብለን ሴልስ ማናጀር ለምሳሌ ሚልባል ፖዚሽን በቃ ሴልስ ማናጀር ሴልስ ለካ ዲፓርትመንት ነው ሶሪ ሴልስ ሚባል ፋይናንስ እነዚህ አሁን ዲፓርትመንቶቻችንን ክሬት የምናደርግበት ነው። ሌሎችም ዲፓርትመንቶች ፕሮክሪመንት አሁን እነዚህ ድርጅታችን ውስጥ የሚገኙ ዲፓርትመንቶችን አንዴ መዝግበን የምናስቀምጣቸው ናቸው ማለት ነው። ዲፓርትመንት የምትላለች እዚህ ጋር ስንመጣ እዚች ጋር ዳሽቦርዱ ያሳየናል ማለት ነው። እዚች ጋር እንደምታዩት ፋይናንስ ዲፓርትመንት አለ፣ ፕሮክሪመንት ዲፓርትመንት አለ፣ ሴልስ ዲፓርትመንት አለ። 0+0+0+0 ምክንያቱም እስካሁን በእነዚህ ዲፓርትመንት ውስጥ ምንም አይነት የመዘገብነው ሰራተኛ ስለሌለ አድሚኒስትሬተር የሚለው ውስጥ ግን አንድ ሰው አለ እያልን ነው። እዚች ጋር እያችሁት አንድ ኤምፕሎይ ያለ እዚህ ጋር አድሚን ብሎ ያለው ዲፓርትመንቱ አድሚን ብሎ ነው ያለ። ባይ ዲፎልት ስጭኑት ኦዱ አድሚን እንደ ኤምፕሎይም እንደ ዲፓርትመንት ኤቭሪቲንግ አድሚን ብሎ ያመጣላችኋል። ያ ብቻ ነው የሚያሳየው። ከዛ ውጭ ግን እንደምታዩት እዚች ጋር ምንም አይነት ሰራተኛ አልመዘገብንም ማለት ነው። ግን ምን አድርገናል? ዲፓርትመንታችንን ኮንፊገር አድርገን አስቀምጠናል ማለት ነው። ሌላ እዛው ኮንፊግሬሽን ላይ ሄደን ጆብ ፖዚሽን የምትል እዚች ጋር ታለች። እዚች ጋር ጆብ ፖዚሽናችንን ከፍትና ያሉንን ጆብ ፖዚሽኖች በሙሉ እናስገባለን ማለት ነው። አንዴ ካስገባን በኋላ ከዚህ በኋላ ደጋግመን ዳታ እናስገባም። አንዴ እዚች ጋር የምናስገባው ነው ማለት ነው። ኒው ብለን ጆብ ፖዚሽን ለምሳሌ ባይ ዲፎልት ሴልስ ማናጀር ራሱ ያሳይናል። ሴልስ ማናጀር ለምሳሌ አሁን እዚህ ጋር ማሳያችሁ ምንድነው ይሄ የእንትን ነው በቃ ኦዱ ዲፎልት ምንም እኛም ሳይነካካ ዴቨሎፐሩ ማንም ሳይነካካ የሚሰጠን ማለት ነው። እዚች ጋር ሌላም ፖዚሽን መጨመር እንችላለን። ፋይናንስ ማናጀር ማለት እንችላለን። ያሉን ጆብ ፖዚሽኖች በሙሉ መዘግባለን ማለት ነው። ሌላ ደግሞ ሲኒየር አካውንታንት ሌላም ደግሞ እስቲ ጆብ ፖዚሽኖችን ንገሩኝ። እስቲ ጆብ ፖዚሽን ስራዎች ላይ የሚሰጠው አካውንታንት ራሱ አካውንታንት ጁኒየር አካውንታንት እንበለው ጁኒየር አካውንታንት። አሁን እዚህ ጆብ ፖዚሽኖችን ክሬት እያደረግን ነው ማለት ነው። አሁን ወደ ኋላ ስንመለሰው ይኸው እዚች ጋር እንዳለ ጆብ ፖዚሽኖቹ ያሉትን ደርደር አድርጎ ያስቀምጥልናል ማለት ነው። አይቲ ለምሳሌ አይቲ ማናጀር በትምህርታችን እንምጣ እንጂ ኢአርፒ ፋንክሽናል ኮንሳልታንት እንዲህ ወሳኝ ፊልድ ኢአርፒ ፋንክሽናል ኮንሳልታንት የሚባል ጆብ ፖዚሽን ባዚ ኢአርፒን እየተማርን እየመጣንበት ስንመጣ የራሳችን ጆብ ፖዚሽን የራሳችን ዲፓርትመንት ጭምር የሚፈጥርበት ነው። አሁን እንደዚህ ኢአርፒ ፋንክሽናል ኮንሳልታንት የሚባል የለም። አሁን ኢአርፒ የሚባለው ከመጣ በኋላ ግን ትልቅ ደሞዝ እየተከፈለው የመጣ ጆብ ፖዚሽን ነው። ኢአርፒ ዲቨሎፐር ለምሳሌ ኢአርፒ ዲቨሎፐር አያችሁ፣ እነዚህ አሁን ጆብ ፖዚሽኖች በቃ ጆብ ፖዚሽን ናቸው ማለት ነው። ስለዚህ ያሉን ጆብ ፖዚሽኖች መጀመሪያ እንደዚህ እንመዘግባለን ማለት ነው ኤምፕሎይ ላይ። ከዛ በኋላ ደግሞ ሌሎችም እዚህ ውስጥ ያሉት አሉ። አሁን እንዴት ላድርግላችሁ መሰላችሁ? ከላይ ቢያንስ ሀሳቡን እንድትይዙት ብቻ እየነገርኳችሁ ልጅ በዚሁም ሁማን ሪሶርስ የሚባለው ምንድነው የሚሰሩት በቃ ኤችአር ላይ የሚሰራ ሰው ምንድነው ስራው ምን አይነት ዕውቀት ነው ያላቸው የሚለውን ሀሳቡን ከላይ እንድትይዙ ነው። ሌላ እዚህ ጋር እንደምታዩት ወርኪንግ ስኬጁል የሚል አለ። ወርኪንግ ስኬጁል ማለት እዚች ጋር ወርኪንግ ስኬጁል አለ። ይሄ ማለት ምንድነው አንድ ሰራተኛ ድርጅታችሁ ውስጥ ስትቀጥሩት በሳምንት ስንት ሰዓት ይሰራል የሚለውን አንዴ ስኬጁል አድርገን ነው የምናስቀምጥ። ምክንያቱም አንድ ሰው ሳምንቱ ሙሉ ሊሰራ ይችላል ከሰኞ እስከ ዓርብ በቀን 8 ሰዓት ቢሰራ ስንት ሰዓት ይሰራል ማለት ነው? እስከ ዓርብ ድረስ 40 ሰዓት ይሰራል ማለት ነው። የግል ድርጅት ምናምን ከሆነ ቅዳሜ ጠዋት ይገባሉ 4 ሰዓት እዛ ጋር ተደምርልታለ 44 ሰዓት ይኖራል። ሜቢ ቅዳሜ ከሰዓትና እሁድ የሚገቡ ካሉ ደግሞ ሰዓቱን በዛው ልክ እያደረግ በዛ ስኬጁል መሰረት እናስቀምጥና ስኬጁላቸውን በዛ ነው የምንቆጣጠረው። በወር በቃ ማን ነው በሳምንት የሰው ስንት ሰዓት ይሰራልኛል የሚለውን ስኬጁል የምናስቀምጥ። አሁን ስታንዳርዱ 40 ሰዓት ነው ያው ብዙ ጊዜ የሚያሳየው ማንዴይ ብሎ እዚች ጋር
ሞርኒንግ ብሎ ከ8 ሰዓት እስከ 12 ሰዓት፣ ከ2 ሰዓት እስከ 6 ሰዓት፣ ከዛ ምሳ ሰዓት አለች፣ ከዛ እስከዚህ ሰዓት፣ ከዛ ደግሞ ከሰዓት ከ7 ሰዓት እስከ 11 ሰዓት አንድ ቀን ሰራች ማለት ነው። እነዚህ ሰዓቶች እንደዚህ ማንዴይ፣ ቱዝዴይ፣ ፍራይዴይ ምን እያለ ይጨርስና እስከ አርብ ድረስ ይመጣል። ስንት ሰዓት ይሆናል ማለት ነው? አቨሬጅ እንትኑ 8 ሰዓት ነው። አጠቃላይ ስንደምር ሰዓት ስንት ይመጣል? 40 ሰዓት ማለት ነው። 40 ሰዓት ይሰራል። ከ40 ሰዓት ውጪ ከሰራ ምን እንከፍላለን? ኦቨርታይም የሚባለውን እንከፍላለን ማለት ነው። ኦቨርታይም የሚሰራ በእንደዚህ ነው። ከሰራ ሰዓት ከተሰጠው ሰዓት ይሄ መደበኛ ሳላሪው የሚከፈለው ነው። በቃ በሳምንት 40 ሰዓት ትሰራለህ፣ ለ40 ሰዓት እከፍልሃለሁ ነው። ሜቢ ከዚህ ሰዓት ውጪ ከሰራ ምንድነው የሚታሰብለት? ኦቨርታይም የምንለው ይታሰብለታል ማለት ነው። ስለዚህ እሱን ኮንፊግሬሽን አንዴ እዚህ ጋር እናስቀምጣለን ለ40 ሰዓቶች። ሜቢ ደግሞ 44 ሰዓት ለሚሰሩትስ ሌላኛውን ይሄ ራሱን ዱፕሊኬት አድርገን ኮፒ አለና ይሄን ኮፒውን እናነሳና እንዴት እንደሚሰራ ኮንፊግሬሽን በዛው እንዴት እንደሚሰራ እንድታዩ ነው። ይሄ 44 ሰዓት እንበለው ስሙን። ከዛ ስሙን 44 ሰዓት አልና እዚህ ጋር ምንድነው የምንጨምረው? ሳተርዴን እንጨምርበታለን ማለት ነው። እዚህ ጋር ሳተርዴይ ሞርኒንግ፣ ከዛ ቀሩ ምንድነው? ሳተርዴይ ሞርኒንግ ከስንት ሰዓት ጀምሮ ነው? ከ08 ከ2 ሰዓት ጀምሮ። መንግስት ሰራተኛ ቤት ሜቢ 2 ሰዓት ተኩል ይጀምራል። ግሎች ጋር ብዙ ጊዜ 2 ሰዓት ስለሚጀምር ነው። እዚህ ጋር ሰዓት ነው ችግር የለም። 2 ሰዓት ተኩል እስከ 7 ሰዓት ማለት 11 ሰዓት ተኩልም ማለት ይቻላል። ወይ ደግሞ ከ2 ሰዓት ተኩል እስከ 6 ሰዓት ተኩልም ማለት ይቻላል። እዚህ ጋር ደግሞ እስከ 12 እስከ 6 ሰዓት ማለት ነው። ከ2 ሰዓት ጀምሮ እስከ 6 ሰዓት 0.5 ይሰራል ማለት ነው። እዚች ጋር አቨሬጅ ፐር አወራችን ስንት ነው? 7 ሰዓት ከ20 ነው የሚሆነው። 8 ሰዓት አይሆንም አቨሬጅ፣ ምክንያቱም ቅዳሜ ከሰዓት ስለማይሰራ ማለት ነው። አሁን ይሄን ሴቭ አድርጌ ባስቀምጠው ወርክ ስኬጁል የራሴን ኖረኝ ማለት ነው። ስታንዳርዱ 40 ሰዓት አለ፣ ከዛ ደግሞ 44 ሰዓት አለ። ሜቢ ደግሞ ምንድነው ፓርሻል የሚሰሩ ፓርታይም የሚሰሩ ይኖራሉ። ፓርታይም የሚሰሩ ለምሳሌ በሳምንት ውስጥ 3 ቀን ብቻ የሚገባ ሰኞ፣ ሮብና አርብ ብቻ የሚገባ ከሆነ ሰዓቱ 8 ሰዓት የሆነች ሰዓቱ ይቀንሳል። ለነሱ የሚሆን ወርኪንግ ስኬጁል በቃ ምንድነው የምናደርገው? እንደ ካምፓኒያችን መሰረት ብዙ አይነት ወርኪንግ ስኬጁሎችን ደርድረን እዚህ ጋር እናስቀምጣለን ማለት ነው። ከዛ ሰራተኛውን ስንቀጥረው ይሄ ወርኪንግ ስኬጁል እንሰጠዋለን። ይሄ ለምን ይጠቅመናል ብያቸዋለሁ። ከዛ ሰዓት ውጪ ከሰራ አንደኛ ኦቨርታይም ነው። ሁለተኛ ከዛ ሰዓት ውጪ በዛ ሰዓት ውስጥ ነው አቴንዳንሱን የምትቆጣጠረው። አቴንዳንስ በማሽን የሚሰጠው የሆነ ሰው ዝም ብሎ እሁድ መጥቶ ቢነካ አቴንዳንሱን አይዝለትም። ከወርኪንግ ስኬጁል ውጪ ከሆነ ምንም አይጠቅምም። አቴንዳንሱ አይዘውም። ከዛ አቴንዳንሱ እንደ ቀሪ የሚቆጥረው የሚይዝለትም በዛ በሰጠናት ስኬጁል ውስጥ ነው። ሞር ይሄን አይል ነው ፐርፌክት የሚያደርግላቸው ማለት ነው። ይቻላል ወርኪንግ ስኬጁል ማለት ሐሳቡ ይሄ ነው ማለት ነው። ያ ደግሞ ኤምፕሎይ ታይፖችን እዚች ጋር እናስቀምጣለን። ኤምፕሎይ ታይፖቻችን አንዴ ኮንፊግሬሽን ላይ ደርደን ነው የምናስቀምጣቸው። እነዚህ ምንድናቸው? ማያ ሰራተኛ ነው የሚቀጥረው ድርጅት ውስጥ ለምሳሌ ፐርማነንት ነው፣ ቴምፖራሪ፣ ሲዝናል፣ ፉል ታይም፣ ፍሪላንሰር ባይ የምንላቸው አሉ። ድርጅቶች ሲቀጠሩ እነሱን ታይፖቻችን ኮንፊገር አድርገን የምናስቀምጥበት ብዙ ነው ብያቸዋለሁ ኤችአር ላይ። ከዛ ወርኪንግ ስኬጁል አለ፣ ኦፍ ቦርዲንግ ፕላን፣ ሌሎችም አሉ። እዚች ጋር ሁሉንም ብናየው ሰዓት ስለማይበቃን እሺ ነው። ወርክ ሎኬሽንም አለ። ወርክ ሎኬሽኖቻችሁን እንዳለ መደረግ ትችላላችሁ። ለምሳሌ ድርጅታችሁ በጣም ብዙ ብራንች ያለበት ድርጅት ከሆነ ኦንሳይት እዚህ ሄድ ኦፊስ እዛ ብራንች ላይ ክፍለ ሀገር ላይ ምናምን ከሀገር ውጪ ምናምን ካለው የት ነው የሰራተኛ ተቀምጦ የሚሰራልኝ የሚለውን ሆም ኦፊስ አዘር ቤቱ ነው የሚሰራ እዚሁ ነው የሚሰራ እያንዳንዱ ወርክ ሎኬሽኖቻችንን ኮንፊገር አድርገን የምናስቀምጥበት ነው ማለት ነው። ከዛ በኋላ እንደዚህ ካስቀመጥን በኋላ ምንድነው የምናደርገው? ኤምፕሎዮቻችንን መመዝገብ እንጀምራለን ማለት ነው። አሁን ለምሳሌ ከበደ ተብሎ ተመዝግቧል። እስቲ ራሳችን እየመዘገብን እንሂድ ማለት ነው። እስቲ ታምራት መዘገብን ማለት ነው። እስከዛ እዚች ጋር የሚያስቀምጥልን አለ ሲስተሙ ባይ ዲፎልት ማለት ነው። የሚሞሉ ነገሮች ወርክ ሞባይል፣ ወርክ ፎን፣ ወርክ ኢሜል እዚች ጋር 09 እያል ስልኮችን ምን ማድረግ ነው ማለት ነው? መሙላት ማለት ነው። 09 11 ለምሳሌ እንደዚህ እያል የሆነ ቁጥር ማለት ነው። እንደዚህ የሆነች ቁጥር እየሞላ እንሄዳለን ማለት ነው። ወርክ ፎን ድርጅቱ ለምሳሌ አንዳንድ ድርጅት ለሰራተኛው ስልክ ይሰጥ የለም። ያ ስልኩ ምንድነው? እሱ ደግሞ 09 11 የሆነች ቁጥር ማለት ነው። ከዛ እዚህ ጋር ምን አለ? ወርክ ኢሜል እንሞላለን ማለት ነው። እዚህ ጋር ወርክ ኢሜል እንሞላለን። ሌላ ወደዚህ ስትመጡ ዲፓርትመንት የሚል አለ። አሁን ምን ልላችሁ ፈልጌ ነው፣ አሁን ኤምፕሎይ ላይ ከስትክራት ጀምሬ ነው ያሳያችሁ ያለሁት እንዴት ነው ኤምፕሎይ ምን መዘገበው የሚለው ማለት ነው። ዲፓርትመንት ቅድም ክሬት አደረግናችሁ አሏ። ዝቅ ስልነካ ዲፓርትመንቱን እዚች ጋር ይደረድርልናል ማለት ነው። ምን ዲፓርትመንት ነው? ለምሳሌ ፋይናንስ ከሆነ ፋይናንስ እንላለን።
ከዛ ፋይናንስ ውስጥ ደግሞ ጆብ ፖዚሽኑ ምንድነው? እዚህ ጋር ለምሳሌ ሲኒየር አካውንታንት ነው ያቻው። ከዛ ሲኒየር አካውንታንት ማለት አሁን እዚች ጋር ምንድነው ሴቭ እያደረግን ትማርክ ይችላል። ማናጀሩ ማን ነው? የዚህ እንትን ማናጀር ማን ነው? አሁን እንዳጋጣሚ ሆኖ ኤምፕሎይ ገና ክሬት ስላልተደረገ አመጣልንም። ምን ማድረግ አለብን? የዚህን ዲፓርትመንት ማናጀር አሳይን ስናደርገው ራሱ ማናጀር ይዞልን ይመጣል ማለት ነው። ሴቭ ላድርግና ላሳያችሁ። ለምሳሌ የፋይናንስ ማናጀር እዚች ጋር መጣና ከበደ ነው እንበል። ወላ እንመለስ። ከዛ ራሱ ምን ያደርግልናል? ከበደ። የፋይናንስ ማናጀር ማን ስለሆነ ከበደ ስለሆነ ማናጀርም የቅርብ አለቃ ደግሞ መቀየርም ምናምን ይቻላል። አሁን ይሄ ዲፎልት ኮዱ ይሄን ይሰራል። በጣም ነው እኮ የሚገርመው። ይሄ በቃ እንደዚህ አሁን ይሄ እኮ ለአንድ ኤችአር ለአንድ ሰው ኢንፎርሜሽን ለመያዝ በቃ በጣም በቂ እኮ ነው ማለት ሁላ ይቻላል። አሁን እንደዚህ እዚች ጋር ፋይናንስ ማናጀሩ እንደዚህ ይሞላል ማለት ነው። ሌላ እዚሁ ላይ ምንድነው የሚሞሉት? አሁን ዲፎልቱ ነው እንግዲህ እያሳያችሁ ያለሁት ዲፎልቱ ምን ያህል እንደሚሰራ ነው። ከዛ ሪዚዩም ብሎ ደግሞ እዚች ጋር ምንድነው ኤክስፒሪየንሶችን የምንጽፈው የዛ ሰራተኛ። አሁን ለምሳሌ ታምራት ሲመጣ ወደዚህ ድርጅት ምን ኤክስፒሪየንስ ነበረው ከተቀጠረ ቀን ጀምሮ ምንድነው ከተመረቀ ቀን ጀምሮ እስከ ዛሬ ድረስ ምን ኤክስፒሪየንስ ነበረው የሚለውን እዚች ጋር አድያን ምን ማድረግ እንችላለን? መሙላት እንችላለን። ከዚህ በፊት ጁኒየር አካውንታንት ነበር ለምሳሌ። ከዛ ኤምፕሎይ ነው ታይፑ ምኑ ነው? ኤክስፒሪየንስ ነው አይደል? ክላሲክ እሺ እናድርገው። ዱሬሽን ከመቼ ጀምሮ? ለምሳሌ እዚች ጋር የሆነ ቀን ልውሰደው ወደ ኋላ ተመልሼ ከዚህ ቀን ጀምሮ እዚች ጋር መጥቼ እስኪቀጠር ድረስ ለምሳሌ እዚች ጋር ልበል። ኦኬ ቀጥላለሁ። ምንድነው ወርክ ኢንፎርሜሽን። ወርክ ኢንፎርሜሽን ላይ ምንድነው የምንመዘግበው? ወርክ አድራሻውን ይሄ ሰራተኛ የት ነው እንትን የሚለው የአድራሻው ትክክለኛ ቦታው። አሁን የኔ ቆይታ ዲፎልት ስጭኑት ዩናይትድ ስቴትስ ስለሚል ነው። እሱን ካንትሪ ኢትዮጵያ ብሎ መቀየር ይቻላል ማለት ነው። ከዛ ወርክ ሎኬሽን ቤቱ ነው እየሰራ ያለው ኦፊስ። ለምሳሌ ኦፊስ ቆይታ መጥቶ ነው የሚሰራ እንላለን። ቅድም ያልኳችሁን ስታንዳርድ ስኬጁል እዚች ጋር ነው የምንሰጠው ለዚህ ሰራተኛ። ይሄ ሰራተኛ ስንት ሰዓት ነው የሚሰራ? 44 ሰዓት ከሆነ 44ቱን እዚች ጋር መርጥለታለን ማለት ነው። ከዛ ታይም ዞን ምናምን እንሰጠዋለን። አዲስ አበባ ከሆነ አዲስ አበባ አለች እዚች ጋር ያው አዲስ አበባ ታይም ዞኑ አዲስ አበባ ነው። ከዛ ሮሉ ምንድነው? ሮል ምን ላይ ሊሰራልኝ ይችላል ይሄ ሰው ወደው ምን ነው የሚሰራ? ዲፎልት ሮሉ ምናምን እናስቀምጣለን ማለት ነው። እነዚህን ክሬት አድርገናቸው እዚች ጋር ይሄ ነው ሮሉ። አካውንቲንግን ማኔጅ ማድረግ ነው። ባንክ አካውንቶችም ምንድነው? ባንክ አካውንት ማኔጅ ምንድነው ያወራሁት? ማኔጅ ባንክ አካውንት ለምሳሌ ይሄ የሱ ስራ ነው እንበል። በቃ ይሄን ይሰራል። ፕላን በቃ የምናደርግለት ይሄን ሊሰራ ይችላል። ጀስት ለእንትን ነው ለዳታ ማለት ነው። ከዛ እቺን ከሞላን በኋላ በየጊዜው ሴቭ ማድረግ ያችነች ታያችኋላ። ሴቭ ማኑዋል ሴቭ እያደረግን እንሄዳለን ማለት ነው። ከዛ ስንመጣ ፕራይቬት ኢንፎርሜሽን ብሎ ደግሞ ሌላ ታባለች እዚህ ጋር። ታቡ ስር ምን አለ? ስለ እዚህ ሰራተኛ ግለሰብ ምን ሞላ ነው ማለት ነው። ፕራይቬት አድራሻው ምክንያቱም ኤችአር የዛ ሰራተኛ ሙሉ ዳታ መያዝ ስላለበት ማለት ነው። ፕራይቬት ኢንፎርሜሽኖች እዚች ጋር ሞላለን። የግል ኢሜይሉን እዚች ጋር ሞላለን። የግል ስልኩን ምናምን እዛ ከላይም አለ። አክቹአሊ ከስርም እዚች ጋር መምራት አለብን ማለት ነው። ላንጉዌጆች አሉ እዚች ጋር ምን ይችላል ይሄ ሰራተኛ የሚለውን ፕላስ ደግሞ እዚች ጋር ምን እንደሚታዩት ሆም ወርክ ዲስታንስ አለ። ይሄ ሰራተኛ ከቢሮ እና ቤቱ መሃል ያለውን ኪሎ ሜትር ማለት ነው። እዚች ጋር እንዳለ ካር መኪና ምናምን ካለው እዚች ጋር ታርጋ ምናምን የሚሞላበት በቃ እዚች ጋር የሚታዩት በሙሉ ዲፎልት ነው ብል ታምናላችሁ። ገና እናንተ አሁን ኮንፊገር ስታደርጉ ይሄ አለ። እናንተ ጋር አሁን ኮንፊገር ያደርጋችሁ ልጆች ኤምፕሎይ የሚለውን ከፍታችሁ ብታዩት ቀጥታ ይሄ አለ። አስቡ። እዚህ ጋር ማሪታል ስታተሶች አሉ። አግብቷል አላገባም፣ ፈቷል አልፈታም የሚባሉትን እዚች ጋር ሞላለን። ልጆች ካሉት እዚች ጋር ልጆችን ሞላለን ማለት ነው። ከዛ ኢመርጀንሲ አለ እዚች ጋር። ኢመርጀንሲ ለዚህ ሰው ማን ነው? ለዚህ ኢመርጀንሲ ላይ ማን ነው ለዚህ ሰው ኢመርጀንሲ የሚሆን ኮንታክት ፎን ነምበሩን ጭምር እያደረግን ማለት ነው። ከዛ ደግሞ ወደ ኤዱኬሽኑ ስትመጡ እዚች ጋር አለ። ኤዱኬሽኑ ምንድነው? ባችለር ዲግሪ ነው ዲግሪ። ከዛ ምንድነው ያጠና? ለምሳሌ አካውንታንት የሚሆኑት ምንድነው የሚያጠኑት? ወይ አካውንቲንግ ወይ ደግሞ ኢኮኖሚክስ አካውንቲንግ አጠና ነው የምንለው። ከዛ የት ትምህርት ቤት የተማረበት ትምህርት ቤት ማለት ነው። አዲስ አበባ ዩኒቨርሲቲ ከሆነ አዲስ አበባ ዩኒቨርሲቲ አጠና በቃ ያዛችሁ ማለት ነው። ከዛ ወደ ወርክ ፐርሚት ላይ ስንመጣ ደግሞ ወርክ ፐርሚት ስፔሻሊ ከውጭ መጥተው ሲሰሩ ወይ ደግሞ ወደ ውጭ ሄዳችሁ ሲሰሩ ወርክ ፐርሚት ያስፈልጋል። ከዛ ሀገር ጋርና ለአንድ ዓመት ነው የሚሰራ ለሁለት ዓመት ነው የሚሰራ የሚለው ወርክ ፐርሚት ስለሚያስፈልግ ነው። እንደዛ ሲሆን ቪዛ ነምበሮች ትሞላለህ። ወርክ ፐርሚት ነምበሮች ይኖራሉ። ቪዛው መቼ ነው ኤክስፓየርድ የሚያደርገው የሚለውን የአንድ ሰራተኛ ሙሉ ዳታ የምትይዙበት ነው ማለት ነው።
ከዛ ወርክ ፐርሚቱ መቼ ነው ኤክስፓየር የሚያደርገው? ከዛ ወርክ ፐርሚት ዳታዋ አፕሎድ የሚደረግ አሁን ውጭ ሀገር ስትሄዱ ይህን በጣም ነው የሚጠቀሙት። እችኛን መቼ ነው የተቀጠረ ሰው ወርክ ፐርሚቱ መቼ ነው የሚያበቃ ምናምን የሚለውን ከዛ ዳታ አታች አድርጎ ማስቀመጥ ይችላሉ። እዚች ጋር እንደምታዩት ማለት ነው። ሲቲዝንሺፖቹም እዚህ ጋር ይሞላሉ። ናሽናሊቲው ምንድነው? ኢትዮጵያዊ ከሆነ ኢትዮጵያ አለች ኢትዮጵያ የምትል ከዛ ዴዱኬሽን ነምበር የቀበሌ መታወቂያ ቁጥር የምንለው ማለት ነው። ከዛ ፓስፖርት ነምበር፣ ጄንደር እዚህ ጋር የሚታዩት በሙሉ ፕራይቬት ኢንፎርሜሽን ላይ የሚሞላ ነው ባይ ዲፎልት። አሁንም ደግሜ ነው የምላችሁ ባይ ዲፎልት ኦዶ ይሄንን አምጥቶልናል። ለዛ ነው ከስክራች ለምን እንጀምራለን? ይሄ ያለቀለት ስላለ ይሄን ይዘን ከዚህ ላይ ወደፊት መሄድ እየቻል ከስክራች መጀመሩ ጥሩም ስላልሆነ ነው። ብዙም ጊዜ ስክራችን አለመክረው በቃ አልቆለታል። አሁን አንድ ሰው ኤችአር ማናጅመንት ሲስተም ልስራ ብሎ ብነሳ ይሄን ሁላ ከራሱ ነው የሚሰራ። እዚህ ጋር የሚታዩትን በሙሉ ራሱ ሰርቶ ከዛ ከብዙ ጋር ደግሞ ማገናኘት መቻል አለበት። ምን ያህል ጊዜ ምን ያህል ሰዓት እንደሚወስዱ አስቡት እንግዲህ። ከዛ እዚህ ጋር ኤችአር ሴቲንግ ደግሞ አለች። እቺን እንመጣበታለን። ከዛ ኤምፕሎይ ታይፑን ኤምፕሎይ ብለናል። ከዛ ሪሌትድ ዩዘሩ ማለት ዩዘር አካውንት ይሰጣል ለዚህ ሰራተኛ። ዩዘር አካውንት ሲሰጠው ከዛ ዩዘር አካውንቶቹ ጋር የምናደርጋለን እዚች ጋር የምናገናኝበት ነው። አሁን እኔ ጋር አድሚን ብቻ የሚል ዩዘር አካውንት ስላለ ነው አድሚን የሚለውን ይዛል ማለት ነው። ከዛ ፒን ኮድ መስጠት ይቻላል። ከዛ ባጅ እንትን ራሱ ጀነሬት ያደርግላችኋል። ባይገርማችሁ ይሄ ሲስተም ለሰራተኞቻችሁ ባጅ የሚሰሩት አላ የሆነ ቁጥር እዚህ ሰጣችሁት 12 30 ለምሳሌ በቃ እንደዚህ ቁጥር ስጡትና ከዛ ፕሪንት ባጅ ምን ፕሪንት ያደርግልናል መሰላችሁ? ስም ያለበት ባርኮድ ያለው በቃ ዲጂታል የሆነ የቢሮ መታወቂያ ይሰጠናል። ሁላ ማለት ነው ከሲስተማችን ላይ አውጥተን ምንድነው አሽገን ለሰራተኞቻችን እናድላለን ማለት ነው። ልክ ይኸው እዚህ ጋር ዳውንሎድ ሆናል። ልክ እንደዚህ አይነት እንትን ይወጣል ማለት ነው። እንደምታዩት እንደዚህ አይነት ባች ይወጣል። የድርጅቱ ሎጎ እዚህ ጋር ይኖራል። የሰራተኛው ፎቶ እዚህ ጋር ይኖራል። ከዛ ስሙ አለ፣ ከዛ ፊልዱ አለ። ከዛ እቺ ደግሞ ባርኮድ ማንበቢያ ነች። ልክ እቺን ስናነባት ወደ ኤምፕሎይ ቀይታ ይወስድናል ማለት ነው። ለዚህ ሲስተሙ አይገርማችሁ ይሄ ነገር ዲፎልት ነው። አሁንም ደግሜ የምነግራችሁ ዲፎልት ነው እንደዚህ የሚሰራልን ማለት ነው። ከዛና እኛ እዚህ ላይ ሆነን ነው ካምፓኒው ተጨማሪ ምን ይፈልጋል አሴ ዲቨሎፐራውን ስታስቡት እዚህ ጋር ተሆኑና ካምፓኒው በተጨማሪ ምን ይፈልጋል፣ ምንስ እንዲደረግለት ተጨማሪ እዚህ ጋር ምን ይፈልጋል የሚለው ነው የምንጨምረው። አሁን ኤችአር በቃ ዲፎልቱ እኛ ያልሰርቶልናል እዚህ ጋር ሆነን ነው የምንሰራለት ማለት ነው። ከኤምፕሎይ ዳታ ጋር የተገናኙ ነገሮች ፕራይቬት ኢንፎርሜሽን ኤችአር ሴቲንግ በእንደዚህ አይነት መልኩ እንይዛለን ማለት ነው። አይታችሁ ከሆነ ኤችአሮች አሁን ምንድነው ስራቸው? የሰራተኛን ዳታ መሰብሰብ። አሁን አወቃችሁ ማለት ነው ትንሽ ኤችአር የሚባለው ምን ይሰራል የሚለውን። ሰራተኛ ዳታ ለካ በእንደዚህ ነው የሚሰበሰበው። ይሄን ከሰበሰቡ በኋላ ሁለተኛ ምን ይሰራሉ? ኮንትራት ይዋዋላሉ። ኮንትራት ማለት ውል የምንለው ማለት ነው። ውል ሲዋዋሉ ምን አይነት ውል ነው? ቋሚ ውል ነው? ኮንትራት ራሱ የጊዜያዊ ውል ነው ወይስ በሲዝናል ነው? ፓርታይም ነው? ምን አይነት ነው የሚለውን ደግሞ ከዛ ይሄ ሰው መቼ ነው የተቀጠረው? ድርጅቱ ስራ መቼ ነው የጀመረው? ደሞዙ ስንት ነው? አሏንሶች አሉት ወይ ምናምን የምንላቸውን ደግሞ የምናርግበት። እንደዚህም ደግሞ ከምን ጋር የሚያገናኝልን ነው? ከፔሮል ጋር የሚያገናኝልን ነው ማለት ነው። እዚች ጋር ምን እንጽፋለን? ኮንትራት ሪፈረንስ ነው፣ ችግር የለውም። ስምም ቁጥርም ማድረግ ይቻላል። ታምራት ኮንትራት ብለን እንያዘው። ከዛ ታምራት መቼ ነው ስራ የጀመረው? አሁን ለምሳሌ ዛሬ 28 ዓመት በፈረንጅ መቼ ነው የጀመረው? ለምሳሌ በአንድ ነው የጀመረው እንበል። በዚህ ድርጅት ውስጥ በአንድ ነው የጀመረ። ከዛ ከዚህ ሰራተኛ ጋር እዚች ጋር ኮንትራት ታይፕ የምትላለች። እዚች ጋር ፐርማነንት ከሆነ ምን አይኖረንም? ኢንዲዴት አንሞላም። ምክንያቱም ፐርማነንት ከሆነ አንድ ሰው አናቆም፣ ቋሚ ከሆነ እሱ በፈለገው ሰዓት ነው የሚወጣ እንጂ ኢንዲዴቱ አናቆም። ግን እዚች ጋር ቴምፖራሪ ከሆነ ምን እናደርጋለን? በዚህን ቀን ጀመረ በዚህን ቀን ይጨርሳል ብለን ሲስተሙ ራሱ ከዛን ቀን አክቲቭ አድርጎ ይሄን ሰራተኛ ቆይና ከዛን ቀን በኋላ ከሲስተማችን ያወጣዋል ማለት ነው። ኦኬ ፐርማነንት በሚለው እንቀጥል። ከዛ ራሱ ምን ይዞልን ይመጣል? ዲፓርትመንቱን፣ ጆብ ፖዚሽኑን ምናምኑን ይዞልን ይመጣል። ከዛ ምን እናደርጋለን? እዚች ጋር ደሞዙን እንሞላለን። ለዚህ ሰው ስንት ደሞዝ ነው የሚከፈለው እንበልና 50,000 እንበል። 50,000 ብለን መዘገብና ከዛ ሴቭ እንላለን። አሁን እነዚህ እንደዚህ ኮንትራቱን በእንደዚህ አይነት መልኩ ይሰራልናል ማለት ነው። ሴቭ አድርገን ራኒንግ ላይ ስናስቀምጥ ከዛ ወደ ኋላ እንመለስና አያችሁ አረንጓዴ አብርቷል። አንድ ሰራተኛ እስከ ኮንትራት ድረስ መዘገብን ማለት ነው። በቃ ሲስተሙ ይሄንን ራሱ እንደዚህ ይሰራልናል። እንደዚህ ከመዘገብን በኋላ ምን አድርገን ከዛ ሳላሪ ስትራክቸር ታይፕ የምትል ደግሞ አለች እዚች ጋር። እቺ ከምን ጋር የሚታገናኘነች? ከፔሮል ጋር የሚታገናኘነች። እዚች ጋር ስትራክቸር አለች፣ ከዛ ከፔሮል ጋር የሚታገናኘች። እቺን ፔሮል ላይ ስንደርስ ተመልሰን እናያታለን። እዚች ጋር ያለችው ማለት ነው። በቀላሉ ዛሬ ምን አየን ማለት ነው? አንድ ሰራተኛን መዝግበን እስከ ኮንትራት ድረስ ያለውን በእንደዚህ አይነት መልኩ እንሰራለን ማለት ነው። ኦኬ ግልጽ ነው። እዚህ ጋር ያልገባችሁ ነገር ካለ መጠየቅ ይቻላል ማለት ነው። ይሄንን ካረግን በኋላ ወደ ኋላ ስንመለስ ስንት ዳሽቦርዳችን ላይ ስንት ሰራተኛ አለን ማለት ነው። እዚህ ጋር አድሚኒስትሬተር ተውት፣ እሱ የሲስተሙ የሚሰጠን ነው። 2 ሰራተኛ ከዚህ በፊት ይሄንን ክሬት አድርገን ነበር ለሳምፕል።
አሁን ትክክለኛ ሙሉ አንድ ሰራተኛ አንድ ድርጅቱ ስንመዘግብ ማሟላት ያለበት የሚለውን በትንሹ ሞላን ማለት ነው። ከፍተን ስናይ እንደዚህ አይነት እንትን ይኖረናል ማለት ነው። ያቻ ኤምፕሎይ ላይ ደግሞ እዚች ጋር ኮንትራት የምትላለች ኮንትራቷን ስንከፍት እዚች ጋር ኮንትራታቸው ራኒንግ ላይ ያሉት አሁን በዚህ ሰዓት ላይ ራኒንግ ላይ ማለት ፔሮል ላይ ስንደርስ በጣም ታያላችሁ። ፔሮል ላይ ኒው ላይ ወይ ደግሞ ኤክስፓየር ወይ ካንሰል ላይ ከሆነ ፔሮላችን ላይ አይመጣም። ስለዚህ ራኒንግ ላይ ማስቀመጥ አለብን። ኢደም ፔሮላችንን ጀነሬት ስናደርግ ከዚህ ላይ ያለውን ገንዘብ ወስዶ ለሁሉም ሰራተኛ ባንዴ ፔሮሉን ጀነሬት ያደርግልናል ማለት ነው። ከዚህ ኤችአር ላይ ያለው ነገር በትንሹ ይሄንን ይመስላል ማለት ነው። አሁን ያየነው ኤችአር ከሚሰራቸው በጣም ብዙ ስራዎች ውስጥ አንዷን ብቻ ነው ያየነው። ኤምፕሎይን መመዝገብ ከኮንትራት ጋር አለቀ። ገና ሌሎች ሞጁሎች እንዳለ ናቸው። ያ በቀላሉ አያልቅም፣ በጣም ብዙ አለ። ምክንያቱም ሰራተኛውን ከመዘገብን በኋላ ነው የኤችአር ስራ የሚጀምረው። አሁን ሌሎቹ እንደዚህ መዘገብን ጨረስን ነው። የኤችአር ወይ ደግሞ ሁማን ሪሶርስ የምንለው ግን ሰራተኛን ከመዘገብክ በኋላ ስራዎቹ ይቀጥላሉ። ምክንያቱም ሰራተኛ ከመዘገብክ በኋላ ሊቭ ማናጅመንቱ ይጀምራል። ሰራተኛን ከመዘገብክ በኋላ ኦቨርታይሙ ይጀምራል። ሰራተኛን ከመዘገብክ በኋላ ነው ፔሮሉ ጀነሬት የሚደረገው። ሰራተኛን ከመዘገብክ በኋላ ነው እነዚህ ሌሎቹ እንደነ ፕሮሞሽን ዴሞሽን የምንላቸው የሚጀምሩት። ሰራተኞቻቸው ኢቭን እነዚህ በቃ እንዲህ ላይ ሆነ ነው ምንድነው ስታርተር አሬንጅመንት ነው። በቃ የመኪና ቁልፍ ማስነሳት በለው። ይሄንን አሁን ያየነው በቃ መዘገብክ ጀመርካ። ከዚህ በኋላ የኤችአር ስራ ይጀምራል። የሰራተኛ ዳታ መቆጣጠር ኤቭሪቲንግ ከዚህ በኋላ ያለው ማለት ነው። ቀጥሎ ምንድነው የሚሰራ? ሰራተኛን እንዲክሬት ካደረግን በኋላ ምንድነው የሚሰራ? ለዚህ ሰራተኛ ፔሮል ጀነሬት ያደርጉለታል። ለምሳሌ ፔሮልን ሃይላይት ላሳያችሁ። ፔሮል የሌላችሁ ልጆች ወይ ኮምፒውተራችሁ ላይ ኮንፊገር ያደርጋችሁ ልጆች ፔሮል ብላችሁ ሰርች አድርጉት። ስፔሻሊ እንትን የሰራችሁት ኢንተርፕራይዝ የምትጠቀሙት ኮሚኒቲ የምትጠቀሙት ደግሞ ግሩፓችን ላይ የፔሮል እና የአካውንቲንግ ሞጁል ሼር አድርጌላችኋለሁ ከዚህ በፊት ግሩፑ ላይ ገብታችሁ ቼክ አድርጉት። ቻናላችን ላይ ቻናሉ እዚህ ጋር እንደሚታዩት ቴሌግራም ቻናላችን ላይ መታችሁ የፔሮል እና የአካውንቲንግ እንደዚሁም ከዚህ በኋላ ያሉት ሞጁሎች እንዳለ እዛ ጋር ፖስት እያደረግን ስለሚል ቻናሉ የምትቀላቀሉ ስኩድ ፔሮላችን እየጫነ ነው። አክቲቬት እናርግና አንድ ሰራተኛ መዝግበን እስከ ደሞዙ ድረስ ያለችዋን ብቻ እንይዛለን። ከዚህ በኋላ ይሄን ካየን በኋላ ከዛ ትክክለኛ የኤችአር ስራዎች የሚሉትን ደግሞ እንመለስበታለን ማለት ነው። በስፋት ዲዛይኔሽን አለ፣ ሪክሩትመንት አለ፣ ቅጥር ገና ሰራተኛ ቅጥር ገና ከማስታወቂያ ጀምሮ ሲስተሙ ላይ ማስታወቂያ እንዴት ይወጣል፣ ከዛ በኋላ እንዴት ሰራተኛ ይቀጠራል፣ ከተቀጠረ በኋላ እዚህ ጋር ይደርሳል። እዚህ ከደረሰ በኋላ ደግሞ ከሰራተኞቹ ጋር የተገናኙ እነዚህ ፍቃድ መቆጣጠር ምንድነው ሰራተኛ ሪዛይን ማድረግ ቢፈልግ አንድ ሰራተኛ ድርጅቱን ለይቄ ሊወጣ ነው ብሎ የመልቀቂያ ደብዳቤ ልካላ። ይሄን ሲስተም የሚጠቀሙ ድርጅቶች ውስጥ ግን ይሄ የመልቀቂያ ደብዳቤ እንዴት ነው የሚጻፈው? በሲስተም ነው ቀጥታ አፕላይ የሚደረግ ምንድነው የምናስገባ ሰሚት የምናደርገው። ከዛ የሚመለከተው አካል አፕሩቭ አድርጎ ምን ብሎ መጨረሻ ላይ ሄዶ ራሱ ቀኑን ቆጥሮ ከሲስተም ያስወጣናል ማለት ነው። ስለዚህ ወረቀት ስራ የሚባል ነገር ኮምፕሊት ላይ አይኖርም ማለት ነው። ኦቨርታይም ወረቀት ላይ መሙላት ይቀራል። ሲስተም ላይ ትሞላለህ፣ ከዛ ፔሮል ላይ ይወስዳል። አሁን ፔሮል የምንለው እንዴት ይሰራ የሚለውን ብቻ እንድታዩ ነው። ፔሮል ላይ ስንመጣ እዚች ጋር ፔሮል የምትላለች ኮንፊግሬሽን አለን። ኮንፊግሬሽን ላይ ሶስት ነገሮች አሉ። አሁን ሃይላይቷን ነው እያሳያችሁ ያሉት። ይሄን ነገር በስፋት ነው የምንማረው። ሃይላይቷን ስናያት ሩል የምትላለች። ሩል ማለት ከፍተል እንያው። አሁን ለምሳሌ እዚህ ጋር ሬጉላር ፔ ወርክ ፔ የሚባሉ አሉ። አንድ ሩል ላሳያችሁ። ሩል ማለት አንድ ሰራተኛ ሲቀጠር ቤዚክ ሳላሪ ይባላል። ከታክስ በፊት ነው የምነግራችሁ። ቤዚክ ሳላሪ ይኖራል። ያ ቤዚክ ሳላሪው ላይ ኦቨርታይም ሊኖረው ይችላል። ሌሎች አሏንሶች እንደ ሃውስ አሏንስ፣ ሪፕሬዘንታቲቭ አሏንስ ሊሆን ይችላል። አክቲንግ አሏንስ፣ ኤቭሪ አሏንስ የሚጨባሉ ማለት ነው ተጨማምሮ ቦነስ ምንም ሊኖር ይችላል። አሁን እነሱ እያንዳንዷ ያቺ የምንጠራት ምን ብለው ነው የምንጠራ? በእኛ ሲስተም ሩል ነው የምንለው። አሁን እዚህ ጋር እንደምታዩት ቤዚክ ሳላሪ ይባላል። ቤዚክ ሳላሪ ቀይታ ደሞዙ 50 ሺህ ብለን ነበር፣ 50 ሺህን የሚያመጣ ማለት ነው። ግሮዝ የምንለው ደግሞ በዚህ ወር ውስጥ ያገኘው ገንዘብ በሙሉ ተደምሮ ከታክስ በፊት ትራንስፖርት አላዋንስ ሊኖር ይችላል፣ ሃውስ አላዋንስ ሊኖር ይችላል። ሲደመር ቤዚክ አላዋንስ ሲደመር ሌሎች አላዋንሶች ካሉ ሲደመር ይመጡና አጠቃላይ ሲደመር ቤዚክ ሳላሪ ሆኖ ምን ይሆናል? ግሮዝ ይሆናል። ከግሮዝ ላይ ደግሞ ታክሰብል ኢንካም የምንላቸው ነገሮች አሉ። ታክሰብል ኢንካም የምንለው ምንድነው? ሁሉም የሚሰጥ ገንዘብ ታክስ ላይ ይቆረጥ ይችላል። ለምሳሌ ትራንስፖርት አላዋንስ ላይ በሀገሪቱ አዋጅ መሰረት አንድ ሰው 2200 ብር ድረስ ታክስ አይቆረጥበትም። ታክሰብል አላዋንስ ላይ ማለት ነው። ትራንስፖርት አላዋንስ ለምሳሌ 3000 ከተሰጠ 2200 ቀጥታ ኔት ላይ ነው የሚደመረው። ቀጥታ የሚሰጥ ገንዘብ ላይ ነው የሚደመረው። የቀረችዋ 800 ግን ወደ ታክስ ነው የምትሄደው። ሳይቺ 800 ግሮስ ላይ ትሄዳለች፣ ታክሰብል ኢንካም ላይ ትሄዳለች ማለት ነው።
ሌሎቹ እንኳን እንደዚህ እንትን የለም። ፕላስ ደግሞ ከ2000 ብር በታች የምታገኛቸው ነገሮች ቤዚክ ሳላሪ ላይ ምናምን ወደ ታክሰብል ኢንካም አይሄዱም። አንድ ሰው 2000 ብር በታች 2000 እና 2000 ብር በታች የሚከፈለው ከሆነ ኢንካም ታክስ አይቆረጥበትም በኢትዮጵያ ሕግ መሰረት ማለት ነው። እዚች ጋር የሚታዩት እሱን ነው ማለት ነው። እነዛ እያንዳንዱ ቤዚክ ግሮዝ ሜይ ቢ የሚቆረጡ ደግሞ አሉ። ፔንሽን አለ። ለምሳሌ ፔንሽን 7% ከምን ይቆረጣል? ከሰራተኛ። 11% ከማን ይቆረጣል? ከካምፓኒ። ሁለቱ ተደምሮ 18% ድርጅቱ ለመንግስት ገቢ ያደርጋል ማለት ነው። ሌሎች ዲዳክሽኖች ይኖራሉ። ኢንካም ታክስ ኦፍ ኮርስ ከታክሰብል ኢንካም ላይ ተሰርቶ ኢንካም ታክስ ይመጣል። ሌላ ደግሞ ዲዳክሽኖች ሊኖሩ ይችላሉ። ሎን ለምሳሌ ድርጅቱ ላይ ብድር ተበድረ ከነበረ ደሞዝን አስይዘ እና በየወሩ ከደሞዝ የሚቆረጥ ከሆነ ሎን ዲዳክሽን ብለን የሚቀነስ ይኖራል። ሌላም ደግሞ ለክለብም ለክበብም ለሀገር ግንባታ ለምንም እየተባለ ደሞዝ ይቆራረጥ የለም። እነሱ እያንዳንዷ የምትቆረጠው ምን ተብላ ነው የምትጠራ? ሩል ብለን ነው የምንጠራ። እነሱ ሩል አለው። እነዛ ሩል ሰብስቦ የሚይዝልን ደግሞ ምን እንላለን? ስትራክቸር እንላለን። አያችሁ አሁን ሬጉላር ፔይ ይላል። ሬጉላር ፔይ ውስጥ 8 አለ። 8 ሩል አለ። አያችሁ። ስለዚህ አሁን ያለቀለት አሁን ይሄ ዲፎልቱ እንዲህ ነው የሚሰጣቸው። ይሄ ቀይታ ፔሮላችን ላይሰራልን አይችልም። እኛ እንዴት ነው ፔሮላችንን ሞራ ለኢትዮጵያ እንድመች አድርገን የምንሰራ የሚለውን እኛ የሰራነውን ደግሞ ሌላ ቪዲዮ ላይ ያሳያቸዋለሁ። ሰርተን አሁን ካምፓኒዎች ፔሮላቸውን በሲስተም እንዴት እየሰሩ እንደሆነ ማለት ነው። እዚህ ጋር 8 ምን አለ ሩል አለ። ምን ስትራክቸሩ። ይሄ ስትራክቸር ደግሞ የምን ስትራክቸር ነው? ምክንያቱም አሁን ከዲፓርትመንት ወደ ዲፓርትመንት ይለያያል። ለምሳሌ የኤችአር ዲፓርትመንት ስትራክቸር ከፋይናንሱ ሊለያይ ይችላል። እንደዚሁም ደግሞ ፋይናንስ ላይ ፖስት ስለምናደርግ አካውንቲንጋችንም እዚህ ነው የምንነካት። አካውንቲንጎች አሁን አካውንቲንግ እዚህ ጋር የምታውቁ ሰዎች አላቸው። ልክ ፔሮል ከሰራም በኋላ ምንድነው የሚደረገው? በፒስትሪ እንደገና ተሰብስቦ ተደምሮ ደግሞ ፒስትሪ ላይ ደም ፖስት እናደርጋለን። በሲስተማችን ግን እዚህ ጋር የምታዩት ሲስተማችን ላይ ግን አካውንቲንግ የሚል ሞጁል አለ። እዚህ ጋር አንዷ ሩል ከፍተን ስናይ አካውንቲንግ ይላል። ይሄ አካውንቲንግ ምን ዴቢት መንካት አለበት ነው? 6 ቤት አሁን ሳላሪ ኤክስፔንስ አሁን ሳላሪ ኤክስፔንስ አለቻ። እዚች ጋር ሳላሪ ኤክስፔንሳችን እንሰጠዋለን አንዴ። ሂደን ፔሮላችን ጀነሬት ስናደርገው እራሷችን ሳላሪ ኤክስፔንስ ላይ ሄዳ ዳምፕ ታደርጋለች። ምንም አይነት መልሰን አካውንቲንግ ላይ ደግሞ ፖስት የምናደርገው ነገር አይኖርም ማለት ነው። ልክ ፔሮላችን ሲሰራ አካውንቲንግ ላይ ፖስት ይሆናል አብሮ። በጣም ነው የሚያፈጥነው ስራ። ይሄን ሰፋ አድርገን እያየን እንሄዳለን፣ ችግር የለውም። ስለዚህ አሁን ሀሳባቸው እንዳይበታተን እዚች ጋር ያለችው ምንድነው? ሩል ነው ብለን ነው የምንጠራ። ይሄ ሩል ሰብስቦ የሚይዝልን ደግሞ ስትራክቸር ይባላል። ስትራክቸሩ ደግሞ የምን ስትራክቸር? የፋይናንስ ስትራክቸር ነው? ምንድነው? የኤችአር ስትራክቸር ነው? የምን ስትራክቸር ነው የሚለው? ለምንድን ነው በየዲፓርትመንቱ ስትራክቸሮች የሚካፍሉት? ምክንያቱም የኤችአር ኤክስፔንስ ምንድነው ፋይናንስ ኤክስፔንስ እየተባሉ ያሉት ፋይናንስ ላይ ብዙ እናያለን። እነሱን ለመለየት እንዲመቸን በየዲፓርትመንታቸው ፖስት ስለሚደረግ ነው። እኛ ደግሞ ምናለ እሱን ስትራክቸር አድርገን ለየክንትኑን እንሰጣለን ማለት ነው። ኮንፊግሬሽን ላይ ተመልሰን ብናየው እዚች ጋር ስትራክቸር ታይፕ ይላል። ስትራክቸር ታይፕ አሁን ኤምፕሎይ ላላ እዚች ጋኛውን ለምሳሌ ምን ማለት ይቻላል? ፋይናንስ ስትራክቸር ያችሁ ብዙ ስትራክቸር እንዲኖር ማለት ነው። ኤችአር ስትራክቸር ከዛ ምን እናደርጋለን? አሁን ስትራክቸሮች ኖሩና እዚህ ጋር እያንዳንዱ ስትራክቸር ውስጥ ደግሞ ምን አለ ብያችኋለሁ፣ ስትራክቸር አለ። እነዚህ ኤምፕሎይ ሬጉላር ፔይ የሚባሉታ ከዛ እነዚህ ኤምፕሎይ የሚሉትን ምን ውስጥ እናስቀምጥ ነው? አሁን ኤምፕሎይ ውስጥ ነው። ለምሳሌ ይሄንን ፋይናንስ ውስጥ እናስቀምጥ። በቃ አሁን ወደ ስትራክቸር ታይፓችን ብንመለስ የፋይናንስ የሚል ስትራክቸር ውስጥ ስንከፍተው አንድ ስትራክቸር አለ። ምን ስትራክቸር? ኤምፕሎይ ሬጉላር ፔይ የሚል 8 ሪከርድ ያለው። የኤችአርም ካለ እንደዚህ እናስቀምጣለን። ይሄን ካስቀመጥን በኋላ ምን እናደርጋለን? የሰራተኞቻችን ኮንትራት ላይ ሄደን ቅድም ብያችሁ ነበር ሳሳያችሁ፣ ይሄ ከፔሮል ጋር የሚያገናኘን ነው ብያችኋለሁ። የትኛው? እዚች ጋር ያለች ኤምፕሎይ ራኒንግ ላይ ያለ ማን ነው? ታምራት። እዚች ጋር ኤምፕሎይ ያላ ይሄ ኤምፕሎይ ቀይታም ይሰራል። ፋይናንስ ስትራክቸር ለምሳሌ አሁን ፋይናንስ ነው አድርግ ነው ማለት ነው። ፋይናንስ ስትራክቸር የሚለውን ብንከፍተው በውስጡ አየው አንድ ስትራክቸር አለው። ምን ስትራክቸር ይባል? ሬጉላር ፔይ። በቃ አሁን ልክ እጄ ፔሮልን ጀነሬት ሳደርገው እነዚህ ቤዚክ ሳላሪ ግሮሱ ምናምን ዲዳክሽኑ ኔቱን ሰርቶ ያመጣልኛል ማለት ነው። አሁን እያሳያችሁ ያለው ዲፎልት ነው፣ ትክክለኛ ቁጥር አይሰጠንም። ቤዚክ ሳላሪውን ያመጣል፣ የሚቆራረጠው ምናምን ግን እኛ እስካልሰራን ድረስ ሲስተሙ አይሰራም። አያችሁ አሁን ዲፎልት እንደወረደ ለካምፓኒ ማንሰጠው ለዚህ ነው። አሁን ዲፎልቱ እንደወረደ ይሄ ነው፣ ግን ይሄ ትክክለኛ ፔሮል አይሰራም። ፔሮሉን እንስራና ላሳያችሁ። ፔሮል ላይ ስንመጣ ፔይ ስሊፕ የሚባል አለ እዚህ ጋር። ፔይ ስሊፕ ላይ አንደኛ ለግለሰብ ደረጃ መስራት እንችላለን፣ ሁለተኛ ደግሞ ባች አድርገን እንደ ካምፓኒው ነው የምንሰራ እና ያለን ይሄን ሰፋ አድርገን ስናይ እንትን እንዳለን ቱ ፔይ የምትለዋን እንክፈት። ቱ ፔይ ላይ ኒው ብለን ሰራተኛውን ስም እንጥራ፣ ታምራት። አያችሁ
ከዛ ኮምፒውት ላድርገው። ስትራክቸሩ ምንድነው? ሬጉላር ፔይ ነው። በሬጉላር ፔይ ስራልኝ ያልኩት ያው ፋይናንሳል ስለሆነ ልክ ኮምፒውሽን ስለው አሁን ሳላሪ ኮምፒውቴሽን ላይ ልክፈትላችሁ ይችላል። ታውንታ ምንም አይነት የለማ። ልክ ነው ኮምፒውሽን ስለው ምን ያደርጋል? እዚች ጋር እነዛ ቤዚክ ሳላሪ ግሮስ ሩል ያልናቸው አላ ገንዘብ ይዞ ያመጣቸዋል ማለት ነው። ልክ ኮምፒውሽን ልበለው አያችሁ እዚች ጋር ቤዚክ ሳላሪውን 50,000 ብር ብሎ አመጣ። ከየት ነው ያመጣ ያለ? እዚህ ኮንትራክትን እንክፈትና እዚች ጋር የሰጠናትን ደሞዝ ማለት ነው። ይሄንን 60,000 ብናደርገው የዚህ ሰራተኛ 60,000 ቢሆንስ? ከዛ ሄደን ኮምፒውሽን ብንለው ምን ይሆናል? አያችሁ 60,000 ይሆናል። አሁን ቤዚክ ሳላሪውን 60,000 አርጓ መጣ። ከዚህ በኋላ ግን እኛ ፔንሽን፣ ኢንካም ታክስ፣ እነዚህ ዲዳክሽን ምናምን እኛ ካልሰራን ሲስተሙ አይሰራልንም። ቁጥሩን ያመጣዋል፣ ግን እኛ ምን ማድረግ አለብን? መስራት አለብን ማለት ነው። እኛ መስራት አለብን። ፔሮሉ በዚህ ልክ ቢያንስ ዲፎልቱ ምን ያህል ይሰራል? አሁን እያሳያችሁ ያለሁት ለምንድን ነው ዲፎልቱ ምን ያህል ይሰራል የሚለው ነው። ዲፎልቱ ምን ያህል ከሰራ እኛ ደግሞ ምንድነው የምንሰራ? ያችሁ እንድታውቁት የፈለኩትም ለዚህ ነው። አሁን ይሄንን ሌላ ካምፓኒ ቢሰጠው ፔሮል ምን እንደዚህ ነው ሰራ ፔሮል ትባላለች። ዳታ ኦሬዲ ያመጣልናል። ኮንትራክት ላይ ያለውን ኤምፕሎይ ያለውን ዳታ እዚህ ጋር የሰጠነውን እዚህ ጋር የሞላነውን ዳታ ኦፍ ኮርስ ፔሮላችን ላይ ያመጣ ነው። ግን የሚገባው ኔቶ ምኑም በስራ ሰርቶ አይደለም። ምክንያቱም ገና እኛ ምን ማድረግ ስላለበት ሩሎቹን ማስተካከል ስላለበት እያንዳንዱ ሩል መስተካከል አለበት። ገባችኋ? ያ ሩል ሲስተካከል ፔሮላችንን በስነ ስርዓት ይሰራል ማለት ነው። ስለዚህ ኤችአር ላይ በጣም ብዙ ነው። ከዛ በኋላ ደግሞ የምትሰሩት ሪፖርቶች ይኖራሉ። ፔሮል ሺት የሚባለው አሁን በኤክሴል የሚሰሩት ማለት ነው። ከሲስተማችን መውጣት አለበት። በጣም ነው የሚሰራ። እዚህ ኤችአር ላይ የሚሰሩ ስራዎች ሞጁሎቹ ሙሉ አይደሉም። ለምሳሌ ታይም ኦፍ የሚባል አሁን እንዳይበዛባችሁ ብዬ ነው ሌላ ቪዲዮ ላይ መስራት የፈለኩት። አሁን ታይም ኦፍ የሚል አለ እዚህ ጋር ታይም ኦፍ የሚባል ይሄ እንጨንና ይሄ ደግሞ ምን የሚሰራ ነው? የሰራተኛን የፍቃድ እንትን የምንቆጣጠርበት ለአንድ ሰራተኛ በአመት 16 ቀን ይሰጠዋል እና ስትቀጠሩ በአመት 16 ቀን አላችሁ። ገና ፍሬሽናችሁ ተገቡ በአመት 16 ቀን አላችሁ። በየሁለት አመቱ አንዳንድ ቀን እየጨመረላችሁ ይላል። ዛሬ 16 ቀጣይ አመት 16.5 ከዛ 17 ይሰጣችኋል። ከዛ ከሁለት አመት በኋላ ደግሞ ፍቃዳችሁ ምን እየሆነ ይሄዳል? እየጠፋ ነው የሚሄደው። ከስር እየጠፋ ነው የሚሄደው። ሁለት አመት ብቻ ነው አንድ ፍቃድ የሚቆየው። ከዛ ያን መቆጣጠር መቻል አለብን ማለት ነው። ሰው ፍቃድ ሲወስድ ስንት ፍቃድ አለው፣ ስንት ወሰደ፣ ስንት ይቀረዋል። ከዛ ደግሞ ሊያልቅ ስል አሁን ለምሳሌ የሆነ ሰው ፍቃድ እያለው ኤክስፓየር ዴቱ እየደረሰው ከመጣ ኖቲፊኬሽን ሊያገኝ ይገባል። ዘር ፍቃድ ወጣ ኦር ደግሞ ወደ ገንዘብ ይቀየርልህ የሚል ለሰራተኛው ማሳወቅ አለብን ማለት ነው። ያን የሚሰራልን ደግሞ ታይም ኦፍ የሚል አለ። አሁን ለምሳሌ እዚች ጋር ጭነናል። አሁን ይሄው ጭኖልናል ታይም ኦፍ የሚል። ታይም ኦፍ ላይም እንደዚሁ ኮንፊግሬሽኖች ይኖራሉ። ታይም ኦፍ የሚለው ላይ ታይም ኦፍ ታይፖች አሉ። ታይም ኦፍ ታይፖች ምን ናቸው? አሁን ለምሳሌ ምን ታይፖች አሉ? ፔድ ታይም ኦፍ ማለት ይሄ 16 ቀን የሚሰጣቸው አይነት ታይፕ አለ። የሚተጡት አይነት ፍቃድ ማለት ነው። ከዛ የሲክ ታይም ኦፍ አለ። አንፔድ ደሞዝ አይከፈለኝ ፍቃድ ስጡኝ መባል ይችላል። ኮምፐንሳተሪ ሌሎች ወደ 16 አይነት ታይም ኦፍ ታይፖች ናቸው ያሉት። ምንድናቸው? የወሊድ ምንድናቸው? እነዚህ ማተርኒቲ ፓተርኒቲ የምንላቸው ማለት ነው። የኮርት የምን በጣም ብዙ አይነት ፍቃዶች አሉ። እነዛ ሁሉ ፍቃዶችን እንሞላለን፣ እንቆጣጠርበታለን። አንዱ አሁን ይሄ ሞጁል ራሱ ብቻውን አንድ ሙሉ ቪዲዮ ይፈልጋል። ገባችሁ? በጣም ሰፊ ስለሆነ ማለት ነው። እዚህ ጋር ታይፖች ይሞላሉ። አኩራፕ አለ። ፐብሊክ ሆሊዴይ አለ። ለምሳሌ ፐብሊክ ሆሊዴይ አንድ ሰው አቴንዳንስ ሲስተሙ አቴንዳንስ እንዳይቆርጥበት ለሲስተሙ ምን ነገር አለበት። ይሄ ቀን በዓል ነው መቼ ይሄ ቀን ከዚህን ሰዓት ጀምሮ ይሄ ቀና ለምሳሌ ዛሬ 28 ለምሳሌ ዛሬ ምንድነው አረፋ ነበራ። እንዳውም እዚህ ጋር ጥሩ ነው አረፋ። ለምሳሌ 28 ከዛሬ ከ8 ሰዓት ጀምሮ እስከ ነገ 8 ሰዓት ድረስ 9 ሰዓት ድረስ ምንድነው በዓል ነው። አሁን ነገር ነው አለ ሲስተማችን። ለሲስተማችን ይሄን ስንነግረው ምን ያደርጋል መሰላችሁ? ሲስተሙ በቃ ይሄን ቀን አቴንዳንስ አይቆርጥበትም። አንድ ሰራተኛ በዚህን ቀን ከገባ ደግሞ ስራ ምን ያደርግለታል? ኦቨርታይም አድርጎ ያስብለታል ማለት ነው። ገባችኋ? እንደዚህ የሁሉንም ፐብሊክ ሆሊዴዎችን እናስቀምጣለን በየአመቱ። ልክ ከካላንደር ጋር የሚሄድ ነው የሚሆነው። ብዙም ጊዜ በየአመቱ አንዴ መስከረም ላይ እናስተካክላለን። ከዛ በኋላ በቃ አመቱ ሙሉ እንጠቀማለን። ልክ መስከረም ላይ ሲመጣ ደግሞ እያስተካከልን የምንሄደው ነው ማለት ነው። ምን ተጠቅመን ካላንደራችንን እዚህ ኮንፊገር እያደረግን ማለት ነው። ማንዳተሪ ዴይሶች አሉ። ድርጅቶች ለምሳሌ ዛሬ የምናምን ቀናችን ነው የተመሰረትንበት ምናምን ቀናችን ነው ዛሬ ምናምን እያሉ
የሆነ ቀናቶችን በቃ ሰራተኛ ስራ እንዳይገባ ሊያደርጉ ይችላሉ። ሲስተሙ ግን አያውቀውም። ያን እዚች ጋር ይነገራል። ማንዳተሪ ዴት ነው፣ በዚህን ቀን ማንዳተሪ ዴት ነው እንዳትቆርጠው ከአቴንዳንስ ባቻ ያን የምናሳውቅበት ነው ታይም ኦፍ። ካለዛ ፍቃድ ነው አቴንዳንስ ጋር ይገናኛል፣ ይቆርጣል ማለት ነው። ፕላስ ደግሞ ይሄ ለምንድን ነው የሚጠቅመው? አሁን ለምሳሌ አንድ ሰው ከትላንት ወዲያ ለምሳሌ ፍቃድ ወሰደ እንበል። ዛሬ ምንድን ነው ቀን? ሐሙስ ነው። እሺ ለምሳሌ ከሰኞ ጀምሮ እስከ ዓርብ ድረስ ለ5 ቀን ፍቃድ ወሰደ እንበል። ዛሬ ደግሞ በዓል ነው ሐሙስ። ዛሬ ምን መደረግ አለበት? 5ቱ ቀን ላይ መደመር የለበትም። ይሄ ሰው ተጨማሪ 5ኛ ቀን መቼ ድረስ መሄድ አለበት? ሰኞ ድረስ መሄድ አለበት። ኦር ደግሞ በዚህ ሳምንት ውስጥ 5 ቀን ቢወስድም 4 ቀን ብቻ ነው መቀነስ ያለበት። ያን ደግሞ ለሲስተሙ እንዴት ነው የምንነግረው? እዚች ጋር እነዚህን ኮንፊገር ያደረግን ነው ማለት ነው። ከዛ ማኔጅመንት አለ፣ አሎኬሽን ይኖራል። አሎኬሽን ማለት እንዴት ነው? አንድ ሰራተኛ ድርጅቱ ውስጥ እንትን ይደረጋል። ይሄ ነገር እንዳይበዛባችሁ ታይም ኦፍን በሌላ ቪዲዮ ብሰራላችሁ ይሻላል። ምክንያቱም ሰፊ ነው። አሁን ቪዲዮ በጣም ረጅም ሆነብኝና እንዳይሰለቻችሁ ፈራው። ምክንያቱም ይሄን ስሰራ ደግሞ ቀጥታ ወደ ምን ልሄድ ነው? ከዛ ቫልዴት ካረግንለት በኋላ ደግሞ ከዛ እንዴት ነው የሚጠየቀው? ሰራተኛ እንዴት ይቀንሳል ምናምን የሚለው ኤችአር ሰፊ ነው። ኤችአር በጣም ብዙ ቪዲዮ ሊሄድብን ነው። ስለዚህ እንትን ላድርግላችሁ። በቃ ኤችአር ግዴታ ማለቅ ስላለበት በሳምንት ውስጥ 2 ቪዲዮም 3 ቪዲዮም ልስራ እና ይፖሰት በቃ እና ኤችአርን ቶሎ ለማሳየት ልሞክር። ኢቭን ዲፎልቱ ራሱ በጣም ብዙ ይሰራል። ከዛ በኋላ አስቡት የቀሩትን ደግሞ እንትን እያልን ስንሄድ እኛ ደግሞ ለድርጅቶች እንድመች አድርገን ከስተም ያደረግናቸውን ደግሞ እዚህ ጋር ባመጣ በጣም ብዙ ቪዲዮ ነው የሚሄድብንና አይ በቃ ይሄ አይዲያ አይቀር። በጣም ረጅም ሰዓት ይሄዳል። በጣም አሁን ራሱ ረዝሟል ቪዲዮና በሌላ ቪዲዮ ልመለስ። እዚህ ከታይም ኦፍ ላይ በሌላ ቪዲዮ ደግሞ ልመለስና እንቀጥላለን። ምክንያቱም ታይም ኦፍ አለን። ከዛ እዚህ ጋር ያሉት የኤችአር ሞጁል በጣም ብዙ ነው። ቅድም መጀመሪያ ላይ የደረደርኳቸው አለዋ እነዛ ሁሉ ሞጁሎች ናቸውና ባንዴ አልቁም። እነዛ ሁሉ ሞጁሎች ናቸው ባንዴ አልቁም። በሌላ ቪዲዮ ብንገናኝ ይሻላል። ኤችአር ላይ አይ ይሻላል። ምክንያቱም ረዝሟል ቪዲዮ። አይ እኔም ደከመኝ ነው ለመናገር። ቀጣይ በሌላ ቪዲዮ እንገናኝ። ማክሰኞ ከተቻለ ይሰራ። በቃ ማክሰኞ በአሁኑ ማክሰኞ ኤችአር የቀረውን እንፖስታለን። ከዛ ዓርብ ማክሰኞ አድርገን ቶሎ ኤችአርን መጨረስ መቻል አለብን። እስከዛም ደግሞ ኮንፊገር ያደረጋችሁ እንትን ማለት ቀደም ብላችሁ ማየት ይቻላችሁ። ራምቡት የሚለውን በባለፈ ቪዲዮ ላይ አሳይቻችኋለሁ። እዛ ጋም እኔ ሲሰራ የነበረው ማየት ትችላላችሁ። ሞር እናንተም ሞክሩ እንዳይበዛባችሁ ማለት ነው። በአንዴ ኦቨር እንዳይሆንባችሁ እየሞከራችሁ ከስር እና ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያለበት ብዝት በል።